ሁላችሁም እንኳን ደህና መጣችሁ ብለናል። ሰላም ለእናንተ የክርስቶስ ሰላም ከሁላችን ጋር ይሁን። ታፕታፕ ኮፒ ሊንክ እያደረጋችሁ ላይቫችንን መከታተል ትችላላችሁ። ወይም ታፕታፕ ኮፒ ሊንክ ይደረግ ስቶሪ ላይ አድርጉት እና አሁን የሰራትን ቪዲዮ አይ ቲንክ ላሳያችሁና የትኛው እንደሆነ እሱንም ገብታችሁ ላይክ ምናምን እያደረጋችሁ ትወጣላችሁ ማለት ነው። ኦኬ ካሜራ ክፈት። ካሜራ ይታያል። ይህችን ቪዲዮ ሁላችሁም ሪፖስት እያደረጋችሁ ላይክ እያደረጋችሁ ውጡ። 13200 ታይቷል። ሁላችሁም ሪፖስት እያደረጋችሁ ውጡ፣ ላይክ እያደረጋችሁ ሼር እያደረጋችሁ ውጡ። እሺ፣ በዚህ አካውንት ነው የተሰራው። ሁላችሁም ሪፖስት ላይክ እያደረጋችሁ ውጡ። አይ ቲንክ ፎይ አንድ ጊዜ ግን ወደ ዛሬው ርዕሳችን ከመግባታችን በፊት አንድ ማሳየት የምፈልገው ነገር አለ። በጣም ይቅርታ ጊዜያችን ሄዷል ትንሽ። ግን እኔ ምን ያህል ድራማ የማይሰለቻቸው ሰዎች እንደሆኑ እነዚህ ቲክቶክ ላይ ያሉ ኡስታዞች እለት ድራማ ይሰራሉ። ድራማቸው ደግሞ የተቀነባበረ ባለመሆኑ በየቀኑ ይከሽፍባቸዋል። እና ሜቢ አንድ ቪዲዮ ላሳያችሁና ከዛ በኋላ በገዛ ልጆቻቸው ድራማ የሚያሰሩ ሰዎች ናቸው። በነገራችን ላይ የገዛ ልጆቻቸውን እናንተ ክርስቲያኖች ካፊሮች እያሉ እያስገቡ ድራማ የሚያሰሩ ፍጡሮች እንደሆኑ ላሳያችሁ። በየቀኑ ድራማ ይሰራሉ። እስልምና ያለ ድራማ ያለ ሐሰት እንደማይቆም በየቀኑ እነሱ ማስረጃ እየሆኑ ነው። እና ይህን ቪዲዮ ተመልከቱ። አንዲት ልጅ ገብታ ትጠይቀዋለች። ልጅቷ ምንድነች? ሙስሊም ነኝ እኔ ጥያቄ እየተፈጠረብኝ ነው እስልምና ላይ የሚል በተለይ ሙሐመድ ላይ ጥያቄ እየተፈጠረብኝ ነው እና እሱን ትመልስልኛለህ ወይ ብላ ነው እየጠየቀችው ያለችው። እሱ ደግሞ ነው አንቺ ሙስሊም አይደለሽም ክርስቲያን ነሽ ስምሽን እንኳን እንትን አላልሽውም የሚል ንግግር ሲናገራት ይስተዋላል። እና አንዴ እንመልከተውና ሜቢ ፎይ ሀሳብ ካለ እዚህ ላይ ከዛ አይተነው እንቀጥላለን። ይላል ስምሽን ውስጥ ላይ ገብቼ ሳየው ማነው ይላል ስምሽን ውስጥ ላይ ገብቼ ልጅቷ ይቺ ነች። ሰሚራ የሚል አካውንት ብላክ ፕሮፋይል ነው ያደረገችው። ይቺ ነች፣ ሰሚራ ነው የሚለው እና ይቺ ነች ጥያቄ ሙሐመድ ላይ ተፈጥሮብኛል መጠየቅ እፈልጋለሁ ሙስሊም ነኝ ብላ የገባችው ማለት ነው። ሳየው ማነው ዘለቀ? ከይቅርታ ጋር ዘለቀ። ኦኬ ምንድነው ዩዘር ኔምሽ ዘለቀ ነው የሚለው እና ዘለቀ ማን ነው እያለ እየጠየቃት ነው። ባይዘ ዘለቀ ብቻ አይደለም የሚለው ከዛ በኋላ ስፔሊንጎች አሉ። እንግዲህ ልጁ ከ6ኛ ክፍል ያቋረጠ ነው። እስከ መጨረሻው እንኳን ማንበብ ያልቻለ ስለሆነ እሱን እንተዋለን ማለት ነው። እስከ መጨረሻው ማንበብ ማይችል ግማሹን ብቻ ነው ያነበበው። የተማረው እስከዚህ ብቻ ስለሆነ ማለት ነው። ልጅቷ እንግዲህ ሰሚራ ነው የሚለው ዩዘር ኔማም ደግሞ እዚህ ጋር አለ። ሙስሊም ነኝ እኔ ጥያቄ ያለኝ ሙሐመድ ላይ ብላ ነው የገባችው። ዘለቀ ይላል ስምሽ ሙስሊም ነበርሽ? ይቅርታ ቤቱናሽ መጥቻለሁ። አሎ ወለካሎ አሎ ዘልዬ ዘለቀ የተናንሰንች አሎ በትስሚያ ልከዳም እንዝል ታሕት በዚህ መጣችሁ ደግሞ በዚህ መጣችሁ ያስወጣት ወጣት ማለት ነው። በደንብ ነው የሚያውቁት። በቃ በእናንተ ቤት አራዳ ሆናችሁ ሰሚራ ብላ ከላይ ጽፋለች፣ ከውስጥ ዘለቀ ይላል። ሄዳቸው ቤት አሉት። ምን ይሻላቸዋል? ይህን ያክል ውርደት ቢያስ በውስጥ የምታደርጉ ቀይሩት። የሙስሊሞችን ነገር ፖስቱ። ከዚህ በኋላ ድራማ ሲሰሩ የሙስሊምንትን ፖስቱ ከውስጥ እሱን የሙስሊም እንደፖስተተች እና እንዳልፖስተተች ፎሎ የምታደርጋቸውን ፎሎ የሚያደርጓትን አሳያቸዋለሁ። ልጅቷ እናንተ ለራሳችሁ እንትን ትወስዳላችሁ ማለት ነው። ምን ያህል አጭበርባሪዎች ውሸታሞች እንደሆኑ ማለት ነው። የራሳቸውን ልጆች ክርስቲያኖች ናቸው እያሉ እያስወጡ ማለት ነው። ሙስሊም ነች እንግዲህ ልጅቷ ጥያቄ እንደዛ አይመስለኝም። ክርስቲያን ኢንቴንሽናሊ የተሰራ ሁለቱ ተነጋግረው ነው። ስሟን ዩዘር ኔሟን ዘለቀ ነው የሚለው ፕሮፋይል ኔሟ ደግሞ ሰሚራ ነው አይደለ? ስለዚህ እንዲህ ነይና ግቢ፣ ከዛ በኋላ እንደዚህ በይ፣ ውስጥሽን ገብቻ ይሆንና እንዲህ ብዬ ዝሻለሁ፣ ከዛ በኋላ ትወጫለሽ፣ ከዛ ወዲያ እንደዚህ እናደርገዋለን። እኛ ቤት ምን እናደርጋለን ካያችሁ ሎክ
ቼክ እናደርግና አካውንታቸውን እስልምናን ማይወክል አይነት ፕሮቴስታንት እንኳን ከሆነ አዋርደን እንሸኘዋለን አለ። እነሱ ግን ወደኛ ማምጣታቸው ነው። እንዴት እንደሚጠለዙ እናየዋለን። ቀጥል። ከዛ ደግሞ አትሳሳቱ ከላይ ሰሚራ ብለሽ ከውስጥ ዘለቀ ይላል ብለሽ ልክ መጥቼ ሳናግርሽ በታድርገሽ ትጠርሽ አላህ ይመስገን። በዚህ ልክ እኔ ያላቀለ መሆኑን ከመጽሐፍ ቅዱስ ኮርቶ እንዲህ አይነቶች ልጅቷ በሁለተኛ አካውንት መጣች። ተምሬ ሁለተኛ አካውንቷ ማነው? አሁን ደግሞ ቴምር ነው የሚላል። ያ ቴምር አበራ። ኦኬ እንደዛ ትገቢያለሽ። አሁን ደግሞ ሁለተኛ አካውንት እንዲዘሽ ትመጫለሽ ነው ታርጌቱ። እናሳያችኋለን እሱን እንዴት እንደምናፈርሰው። ጓሄድ ብልሆች እንደሆነ እንድታውቂ ዘንድ ብቻ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ቤት ብለናችኋል። እኛ ቢፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጠፉ፣ እናዋርዳችኋለን ብለናቸዋል አደለ? እኛ ጀግናንን ው ያዝንሽ ብልህ ነን ነው አደለ? ማን ነው ብልሁ? እናያለን። ችግር የለውም። ክርስቲያን እኔ የምነግርህ ነገር ሙስሊም ነኝ። እኔ ሙስሊም ነኝ። አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ አለ የሚለው ነገር ሙስሊም ላይ ያልሽው ወይንስ ጆሮ ነው? ነኛ። አርካኑ ሱራ ስንት ናቸው? ሱራ ትሰግጃለሽ? አንድ ያዘው ቆይ ሙስሊም ናት። የጠየቀችው ጥያቄ እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። አርካኑ ሱራ ስድስት ናቸው። እቺ ቀርታ ላይ ባለ እሺ አርካኑ ወዶ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም ነገር የጠየቁትን ጥያቄ መመለስ ነው። ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ። ሙስሊም እንዳልሆንሽ አጋለጥኩሽ። በአንድ ጥያቄ ማለት ነው። አርካኑ ሱራ ስንት ናቸው? ስድስት ስለሽ ስድስት ማጭበርበር አልተሳካም። ያው አሁን ወደ ጥያቄሽ ልንገርህ፣ ምንም ጥያቄ የተፈጠረብሽ ነገር የለም። ሙስሊም እንዳልሆንሽ አጋለጥኩሽ። በአንድ ጥያቄ አሁን ወደ ጥያቄ ግን ዝም ብለሽ አስረዳኝ። አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። የአንድ ነብይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳ። አሁን እዚህ አንድ ጥያቄ ማለት ነው። ዝርር ያደረግሽ አሁን ወደ ጥያቄ ጥያቄሽ ምንድን ነው? እኔ አሁን ማለት የነብዩ መሐመድ በትክክለኛ ያለ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችበት ቲክቶክ አካውንቷን ይዩ። ልጅቷ ማን ነች? ጥሪ ያቀርብልሻለሁ። እዚህ ካለሽ መግባት ትችያለሽ። ቀጥል። አካውንቷ ቤተሰቦቿም አሉ። ያ ባይዜ ማይ ቤስት ዳድ ብላ አባቷን እና እናቷን ፖስታለች። እንግዲህ ይሄው እነዚህ ያዘው ሂጃብ የለበሰ ክርስቲያን ማን ነው ብልህ? ሂጃብ የለበሰ ክርስቲያን እናቷ ሂጃብ የለበሰች ክርስቲያን። ኦራይት እነኝህም ቤተሰቦች የምታውቁ ካላችሁ
ልታናግሩን ትችላላችሁ። ክርስቲያን ከሆነች ኤክስኪውዝ አናደርግም። እንደዚህ አይነት የሚሰራ ክርስቲያን ላይ ኤክስኪውዝ አናደርግም። ንስሐ መግባት አለባችሁ። እንደገና በጸጸት እንትን ማለት አለባችሁ። ክርስቲያን ብትሆኑ ድጋሚም ሌላ ፎቶዋንም የእናትና አባቷ በሂጃብ አስጠጋው። ትንሽ እንትኑን ይታያችኋል። የስድስተኛ ክፍል ያቆመ የእኛን ጭንቅላት እኛ ላይ ስድስተኛ ክፍል ያቆመ ኡስታዝ እኛንም አይሸውደንም። በ5 ብር 20 እንገዛለን እንደዚህ አይነት ኡስታዝ። ያውም እሱ ነው 5 አስመርቀን ማለት ነው። መርካቶ ወስጄ የብር 20 ልሸጠው እችላለሁኝ። ይሄንን ልገዛ እችላለሁኝ። እንደዚህ አይነት ኡስታዝ ምን ይሰራል ብገዛውም? ለዘበኝነት እንኳን ማይሆን ማለት ነው። ይሄ አንደኛው ነው። አሁን በሰሚራ በመጀመሪያ የመጣችበት አካውንት የተያዘው ማለት ነው። ከሁለት አንድ ነው የሚሆነው። አንደኛ ሁለቱ ተነጋግረው በዚህ ነይና ዩዘር ኔምሽን ዘለቀ በይው ገብቼ እንዳዋረድኩሽ ትሆኛለሽ። እንደገና ደግሞ በክርስቲያን ስም ትመጫለሽ። ከዛ ደግሞ ያኔ ማዋረድሻለሁ። ከዛ እኔ የሚችለኝ የለም ምናምን ቦስ ነኝ እኔ ምናምን ብዬ እላለሁ። ከዛ በኋላስ እነሱ እያዋረዱን ያሉትን እናስቆማቸዋለን ነው። አይሳካም። ሁለተኛውንም እንመታዋለን። ስለዚህ እናትና አባቶቼ በላይ ለቀቀቻቸውን አያቸዋል። ማናቸው? ሂጃቢስት ወይድ ቀጥር ክርስቲያን የቆየ ቪዲዮ ነው ያቆየን 2025 ኦልሞስት ከስንት ወር በፊት ከ5 ከ6 ወር በፊት የተለቀቀ ቪዲዮ ከ8 ምናምን ወር በፊት አካባቢ የተለቀቀ ቪዲዮ ነው። ያ እንግዲህ ፎሎ የምታደርጋቸው ምናምን አብዛኞቹ አብዱሎች ናቸው። ፎሎ ያደረገቻቸውም ሙስሊሞች ናቸው። አሁን ፎሎወሮቹን አሳይ። ሙስሊሞች ናቸው እነዚህ። ዴቦረኗን ኑራዲስ ሾርማሩ እንዳለ ንጽጽር የሚሰራ ልጅ ነው። እዚሁ ስራውን ኮሜንት እያደረገ ነበር እኮ አለ። ኦኬ የአንተን አይላክብን ሾርማ፣ አንተ ስድብ ነው አክቹዋሊ የምታውቀው። አሁን ይህንኛው አንደኛው አካውንት ውርደት ነው። ዋናው የመጀመሪያዋ ማለት ነው ተያዘችበት የተባለችው እናትና አባቷን ቀጨም የ6ኛ ክፍል አንድ ቅማላም ነብይ የሚከተል ሊሸውደን እኛን አታስቡት። ቀጥል። ሁለተኛውስ ተመር ብላ የመጣችበት አካውንት። ሁለተኛው ደግሞ ሚስቱን ወዲያው አካውንት እንግዲህ አስከፍቶ ላካት ማለት ነው። ወዲያው ተከፍቶ አንድ ፎሎወር ራሱኑ ፎሎወር አድርጋ በዛኛው ወዲያውኑ እንድገባ ተደረገ። አንድ አሳያቸው፣ አስጠጋና አሳየው። ቴምር አበራ ብላ የመጣችበት አካውንት ፎሎወሩ ስንት ነው? 1%። ይሄ ቆየ አካውንት ነው። አንድ ሰው ብቻ ፎሎ። ውሸት ነው አይደለም ይሄ? ከዛ በኋላስ ይሄ ከተሰራ በኋላ አሁን ችግር የለውም ሰርተነዋል፣ ድራማውን ሰርተናል ካሉ በኋላስ ቀጥል። ያ ከዛ በኋላ ደግሞ ትንሽ ቆይታችሁ ፎሎ ያደረገቻቸውን ስታዩ ድራማው ካለቀ በኋላ ማለት ነው። ድራማው ካለቀ በኋላ 19 ሰው ፎሎ አርጓታል። 5 ሰዎች ፎሎ አርጋለች። ፎሎ ያደረገቻቸው እነማን ቢሆኑ ጥሩ ነው? የጠንበለሉ እህት ሶስቱ ራሱኑ ነው ፎሎ ያደረገችው። ዛሬ እንደምናዋርዳቸው ሲያውቁ ደግሞ የሚፈጠረውን እናሳያችኋለን። ፎሎ ያደረጓትን ደግሞ አሳይ። ፎሎ ያደረጓትን እዩ። እነማን ናቸው? እዩ ፎሎወሮቿ ይናፍቃችኋል። አንድ ቆይስ ያዘው ብንቆጥረው መቁጠር እንችላለን። ሙስሊም ሙዘፋ፣ እዚህ ጋር የካባ አለ። አንድ የኔን ስም ያየው መሰለኝ እፎይ የሚል አሊ ሁሴን፣ የአሻሪው ሰሪ ሙስሊሞች ናቸው። ሩስ አመፀኛው ማሚነኝ አንድ ኦኬ ቆይ እና ትመለስ።
ያ እፎይና አረዲ የሚባል ኦርቶዶክስ ነው። ይሄ ልጅ ግን ብዙ ጊዜ ፎቶት ነገር ላይ ዋለኝ። ይሄ ልጅ በብሎክ ሸኙት። እዚህ ቤት ካያችሁት አለ የኔን ስም ሪስፔክተር ናቸው። ኦልዌይስ አውቃችኋለሁ። የኔን ስም ያዙ። ኦኬ ቀጥል። ያ እዚህ ጋር አለ ሙስሊም፣ እዚህ ጋር አቡበከር አለ፣ ሌይላ አለ፣ ሳካ፣ እርግቧ ሙስሊሞች ናቸው እንዳለ። አክረም፣ ረመዳን። ቴንክ ዩ። ፎሎ ያደረጓት እነማን ናቸው? ዘሆል ሙስሊሞች። ፎሎ ያደረገችው ሶስቱንም ከአምስቱ ሶስቱን ያደረገችው ማንን ነው? 6ኛ ክፍል ያቆመውን ኡስታዝ። እናትና አባቷ ምንድን ናቸው? እናትየዋ ሂጃቢስት። ዛሬ እስከዛ በኋላ ዛሬ እንደምናዋርዳቸው ሲያቁስ አሁን ምሽቱ ምን አደረጉት? አካውንቱን አጠፉት። ከዛስ ስሙን ቀየሩት። ወደ ምን ጓሄድ ክርስቲያን ወደ ምን አሁን እዚህ ጋር በዚህ ተምር ያበራ ዩዘር ኔሙ ደግሞ ተምር ዶት አበራ ብላችሁ ሰርች ብታደርጉ አይመጣላችሁም። ማን እንደሚመጣላችሁ ላሳያችሁ። አንዴ በጣም የሚያስቁ የሚገርሙ ጉዶች ነው። ወራዳ ውሸታም። ይሄንን አይቶ ሰው እስልምና ውስጥ ከቆየ ጤነኛ አይደለም። እመኑኝ፣ ጤነኛ አይደለም። ይሄንን አይቶ እስልምና ውስጥ የሚቆይ ከሆነ እና እኛ ጋር ክርስቲያን ሆናለሁ ብትል ሂድ ተማር ነው የምንለው። ምንም እዚህ የሚሰራበት ድራማ የለም። ይኸው አካውንቱ ጠፍቶ በማንቀየረ ሪቨርስ ሆኖ ዩዘር ኔሙም ስሟም አበራ ተምሬ ሆኖ ተቀይሯል ማለት ነው። የመጀመሪያው ማን ነበር? ይሄኛው ነበር የነበረው። ዛሬ የትኛው ነው? ይሄኛው ነው የነበረው። ፎሎ ትናንትና ስንት ነበር? 5 ነበር። ራሱን 3 ጊዜ ሌሎች ደግሞ 2 ልጆችን ፎሎ አድርጋ ነበር። 19 ፎሎዎቿ ሙስሊሞች ነበሩ። ዛሬስ አካውንቱ ያለበት ስታትስ ይሄ ነው። በነገራችን ላይ ይሄ አያዋጣም። እንደዚህ መዋሸት አሳየው። ኦኬ አሳየው አንዴ መልሰው። ፎሎወሮቹ ማናቸው? አሁን እንዳለ ሙስሊሞቹ እንዲነሳ ተደርጎ ክርስቲያኖች ብቻ እንዲሆኑ ተደረገ። አሳያቸው አንዴ። በክርስቲያኖች የተተካ ዛሬ እንደምናሳይ ስለገባቸው የሙስሊሞችን ይህንንም እንደምንሄድበት ስለገባቸው ሙስሊሞችን እንዳላወጡት ወደ ክርስቲያን ቀየሩት ማለት ነው። እንደዚህ አይነት ውርደት በዘራችሁ አይደረስ። እናትና አባቷን አንዴ መልስ እናሳያቸው። ሚያቃት ይኖራል። የሚያቃት ይኖራል። ሜይ ቢ ልክ ነው። ከእንደዚህ አይነት ውርደት ጌታ ይሰውራችሁ። እንደዚህ ከመዋረድ አያደርስባችሁ። ደስ የሚለውን አሁን እርግጠኛ ነኝ ስወጣ በትንሹ 50 ቴክስት ይደርሰኛል። ከዛ ውስጥ በትንሹ 20 የሚሆኑት ሙስሊሞች ናቸው። በቃ እኛ እንዋሽም፣ ኡስታዞቹ ናቸው የሚዋሹት። በእነሱ ምክንያት እኛ እየተሸማቀቅን ነው የሚል ማለት ነው። አሳያቸው። አሳይ። እናቷ ማን ናቸው? ይኸው በእነዚህ አይነት ውርደት የሚከብር አምላክ የለንም። ብትመጣ ለራስህ ነው፣ ባትመጣ ለራስህ ነው። እኛ በውሸት የሚከብር ጌታ የለንም። አንዴ እግዚአብሔር ይመስገን በሉ። ከምር እግዚአብሔር ይመስገን። በውሸት ሌላ ላቆመን አምላክ እግዚአብሔር ይመስገን። በድራማ ላይ ያላቆመን አምላክ እርሱ እውነት የሆነው ጌታ በእውነት ከእንደዚህ አይነት ቆሻሻ ድራማ ያወጣን የጠበቀን ከአጋንንታዊ ልምምድ የጠበቀን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ሰላም አለን እኛ፣ ጤናማ አይምሮ አለን እኛ። ብትመጣና ብትሄድ ጥርግ በል ለአንተ ብለን ድራማ አንሰራም እኛ። ሂድ ተማር። እዚህ ጋር አይደለም ሻዳ የምትይዘው፣ እዚህ ጋር አይደለም ክርስትና አደባባይ ላይ የምናስቀብለኛ፣ በዛ አይደለም የምንከበረው እኛ። መጅሊሱ እንኳን ተደርቦ እንደዚህ አይነቶቹን ድራማ ሰርቶ ነው ያኔን ሂምሌት ለማድረግ ለማሸማቀቅ 5000 በአመት ባልሞላ ውስጥ ሻዳ ሲያዘ ብለው ሸለሙት። ባይገርማችሁ የሆነ ቪዲዮ ልኬልህ ነበረ አይተው ከሆነ ሰሞኑን ለ10 ንጽጽር ላይ የሚሰሩ ከ250 ነው እስከ 300 ሚሊየን ብር ከ250 ወይም ከ250 እስከ 300 ሚሊየን ብር የሚያወጣ በጀት በጅታውን ስራ እየሰሩ ነው። ንጽጽር ላይ የሚሰሩ በአመት ስንት ሰውን የሚያመጡ መሰላችሁ? ተደምረው እስከ 500 ሰው
ከሌላ እምነትና የወጡብንን የሚያስመልሱ እስከ 500 ሰው የወጣበት በጀት ስንት ነው? እስከ 3 ሚሊዮን ብር ሶሪ እስከ 300 ሚሊዮን ስንት ሆነው 10 ንጽጽር የሚሰሩ እስከ 300 ሚሊዮን ብር ማምጣትስ የሚችሉ ስንት ሰው ነው? 500 ሰው የወጡትን መመለስና ከሌላ ቤተ እምነት ተደምሮ 500 ሰው 10 ነው። አንዱ ብቻውን ዓመት ባልሞላ ውስጥ 5000 ማምጣት የሚችል ከሆነ 300 ሚሊዮን ብር ለ10 ንጽጽር መምህራን መመደቡ እዛፌር አንድ ሰው ብቻውን ዓመት ባልሞላ ውስጥ 5000 ማምጣት ከቻለ 500 ለማምጣት 300 ሚሊዮን ብር ትመድባላችሁ? መጅሊሱ ጠነኛ አይደለም እንዴ? ኤኒዌይስ ወደ ዛሬ ቶፒካችን እንመለሳለን። ያው ሁላችሁም ትተዋወቃላችሁ፣ እንተዋወቃለን። ቴክ ኬር ክርስቲያኖች፣ እንደዚህ አይነት ድራማ የሚሰራበት ቤት መግባትም የለባችሁም። በተለይም ሴቶች ጥንቃቄ አድርጉ። ሃይማኖታችሁን በደንብ ተማሩ። እንደዚህ አይነት ቆሻሾች ጋር መድረስም የለባችሁ። ኢንኬዝ አንድ ክርስቲያን እንደዚህ ድራማ ሲሰራ ብታገኙ ክርስቲያኖች አዋርዱት፣ እኔን ጭምር። ሊከበር አይገባውም። በድራማ የሃይማኖት መምህር ሆኖ በውሸት ሊከበር አይገባውም። ይሄ ክርስትና ፕሪንሲፕል ነው። ትልቁ የቆምንበት አለታችን እውነት ነው። አለታችን እውነት ነው። በውሸት ላይ በየትኛውን ታምር አንደራደረው። በውሸት ላይ ስላልተመሰረትን ማለት ነው። ኤኒዌይስ እናንተ ድራማ ስሩ፣ እኛ እናዋርዳችኋለን። ቀጥሉ። ክርስቲያን፣ ወደ ዛሬ ቶፒካችን እንመለስ። ዛሬ ብዙዎች እንደሚሸማቀቁ እርግጠኛ ነኝ። አዝናለኝ። ይሄ ባይሆን ደስ ይለኝ ነበር። ያ ወደ ቶፒካችን እንመለስና የዛሬው ርዕሳችን ላይ እንነጋገር። ያው እንግዲህ የዛሬው ርዕሳችን ምንድነው? ከጎዳና ላይ ኢፍጣር ጋር በተገናኘ የምንነጋገር ይሆናል። የጎዳና ላይ ኢፍጣር እንግዲህ ሙሐመድ ያዘዘው ነው ወይስ ደግሞ ሙስሊሞች ያልታዘዙትን ነገር እያደረጉ ይገኛሉ የሚለውን ነገር ሰፋ ባለ መልኩ ለመዳሰስ እንሞክራለን። እንግዲህ ያው የጎዳና ላይ ኢፍጣር ብዙ ጊዜ ታያችኋላችሁ፣ ቪዲዮዎችን ለማሳየት እንሞክራለን። ምንድነው? አስፋልት ላይ የሆነ ምንጣፍ ነገር ያደርጉና ከዛ በኋላ እዛ ይመገባሉ። ይሄ ነገር የእስልምና አስተምሮ ነው ወይስ አይደለም? ተቀባይነት አለ ወይስ የለውም የሚለውን ሙስሊሞች እዛ ላይ ያላችሁ ነገር ገብታችሁ በመረጃ በማስረጃ እናወራለን ማለት ነው። ያ እንግዲህ የጎዳና ላይ ኢፍጣር ዓላማውና ዋና ግብ አድርጎ የተነሳው የክርስትናውን የአደባባይ ክብረ በዓላቶች የማደብዘዝ ተቀናቃኝ በመፍጠር ሽኩቻ በመፍጠር በዛ ሽኩቻ ምክንያት የእናንተ እየደበዘዘ እንዲመጣ የእናንተን ቦታዎች የመንጠቅ ዓላማ አድርጎ የተነሳ እንጂ ሃይማኖታዊ አይደለም። ሃይማኖቱ ኮምፕሊትሊ ይቃወመዋል፣ ይከለክለዋል። ዛሬ በደንብ እናየዋለን። ሃይማኖቱ ይከለክለዋል። ታርጌት አድርጎ የተነሳው ምንድነው? እሱ በክርስትናው በኦርቶዶክስ የሚከበሩ የአደባባይ በዓላቶች አሉ። እነኛን የአደባባይ በዓላቶች አንደኛ እንዴት አድርገን ተቀናቃኝ በመፍጠር እነኛን ማኮምሸሽ እንችላለን። ምክንያቱም ተቀናቃኝ ካለ ዛጋም ሲሆን ምንም አዲስ ነገር አይኖርም። ያም እንደዛ እያከበረ ነው፣ እዚህም እያከበረ ነው የሚል ኢንቴንሽን ዞ ነው ሙስሊሞችን አስገቡ እና ያንን አንድ የማኮምሸሽ ስራ ነው ዓላማው። ሁለተኛ ደግሞ እነኚህ መሰረታዊ ቦታዎች እነኛን የመንጠቅ ታርጌት ያደረገ አሰራርና ያንን ሀሳብ ይዞ የተነሳ ሃይማኖት ነው። ምንም እንኳን መጽሐፉ ባይፈቅደውም አስተምሮቱ ባይፈቅደውም ቅድም እንዳልኳችሁ ታርጌት ያደረገው ይህንን ፉክክር የመፍጠር ስራ ስለሆነ ከአስተምሮቱ አንጻር እንፈትሸዋለን፣ የምንመለከተው ይሆናል ማለት ነው። እውነት ይህን ስንት ዓመት ሆነው የአደባባይ ኢፍጣር ወይም አደባባይ ላይ ማፍጠር እነዚህ የማክበር ስርዓት ስንት ዓመት ሆነው? ነቢዩ አክብረውታል ወይ? ሰሃቦቹ አክብረውታል ወይ? ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። ቁርአንና ሐዲስስ ምን ይላል በዚህ ጉዳይ ላይ? የምንመለከተው ይሆናል ማለት ነው። ኦኬ አላህ እንዴት ነህ? አላህ አለ አላህ አንድ ነው። ምን ነው? ሰላም ነው። ሰላም አለን ይመስገነው። መልካም። የጎዳና ላይ ኢፍጣር ትደግፋለህ?
የትም ቦታ ላይ ሙስሊሞች ሶላት ለመስገድና ምግብ ለመብላት አይከለከሉም። ኦኬ፣ የትም ቦታ ላይ ይቻላል። አዎ ሽንት ቤት ውስጥ መብላት ይቻላል። እንደ አንተ ቤተክርስቲያን ስትገባ ሽንት ቤት ትገባለህ እንዴ? ሽንት ቤት ነው እንዴ ቤተክርስቲያን? አይ የትም ቦታ ላይ ይቻላል አልከኝ እኮ። የትም ቦታ ላይ አይከለከልም ካልከኝ ሽንት ቤትም ትበላለህ ማለት ነው። ምን አይነት አማርኛ ነው የምታወራው? እንዴ ሽንት ቤት ታወራ? ስለ ሽንት ቤት ታወራለህ? እኛ የምናወራው እኮ ምድር ላይ ላለው ነገር እንጂ ሽንት ቤት ውስጥ ያለው ነገር አይደለም። ሽንት ቤት ቆሻሻ እንደሆነ ታውቃለህ አንተ። አይ ምድር መስሎኝ ነው ሽንት ቤት የትም ቦታ ውስጥ የሚካተት መስሎኝ ነበር እንደሆነ ታውቃለህ። ኦኬ አንተ እኮ ቀጥተኛ ጥያቄውን አሁን አንተ የፈለግከው ምድር ላይ አሁን ለምሳሌ ስለ ፊጥራን ነው ጠየቀው አይደለ? ምግብ የትኛውም ቦታ ላይ ሶደቃ መስወደቅም መብላትም ይቻላል ብያለሁ። አሁን ቀጥታ ወደ ሽንት ቤት ምን አሰደህ? ኦኬ ስንት ዓመት ሆናችሁ መንገድ ላይ ማፍጠር? ስንት ዓመት ሆነው? መቼም ቢሆን እናፈጥራለን እኛ። ይሄን አዛን ካለ ለምሳሌ መንገድ ለመንገድ ይሄርን አዛን ካለ ውሃ ጠጥተን በእጃችን ውሃ ካለ ውሃ ጠጥተን እንገባለን ወደ ቤት። ሰላም ነው። ስንት ዓመት ሆነው? ቆይ ረመዳን አንዴ ጠብቅ። ስንት ዓመት ሆነው? ሰላም ቆይ አንዴ። ምንድነው ስንት ዓመት ሆነው? ማፍጠራችንን ነው ስንት ዓመት ሆነው የምትለው? ኖ መንገድ ላይ የመንገድ አፍጢር እንዴ በዚህ ጉዳይ ላይ መልሼ ረመዳን ከተጀመረ ጀምሮ ይፈጠራል። መንገድ ላይ ማለት ነው። ይቻላል። የትኛውም ቦታ ረመዳን ከጀመረ አዳምጠኝ። ረመዳን ከጀመረ ጀምሮ መንገድ ላይ ይፈጠር ነበር ነው እያልከኝ ነው? ይፈጠራል። ስለዚህ ነብይህም መንገድ ላይ ያፈጥር ነበር ማለት ነው። ኃጢአቱን ንገረኝ እስኪ። እኔ ስለ ኃጢአቱ አልጠየቅኩም ገና። በእናትህ ዘለህ ወደዛ አትግባ። አንተ እፎይ አንድ ነገር ልንገርህ። ስናወራ ስለ እስልምና እያወራን ቀጥታ ወደ ነብያችን ጥላቻ ስላለብህ ብቻ የታወረ አይምሮ ስላለህ ነብያችን ጋር ነው ጥላቻ የምትሄደው ማለት ነው። እናስተካክል። ማንን ነው ተከተል የተባልከው? አይንህም መግለጥ አለብህ። አንዴ ረመዳን አይንህም መግለጥ አለብህ። ይኸውልህ ክፉ ነገር እንድትናገር አያስፈልግም። አላ ማንም ክፉ ነገር የተናገረ የለም። ምናልባት ከፈቀድክልኝ እኔ ጋር እንትን ቪዲዮ ነው አንቺው ስለመጣው ፕሊዝ ተረጋጋ። ቆይ ነብይን ትከተላለህ አትከተልም? አዎ በሳቸው መስመር ነው የምከተለው። ታዲያ ነብይ አድርጎታል ወይ ብዬ ስጠይቅ ለምን ነው የምትሰድበኝ? እንዴ ማን ሰደብኩ? አንተ ቀጥታ ወደ እሳቸው ለምን ትሳደባለህ ነው ያልኩህ። ምን ብዬ ሰደብኩ? ነብይ አድርጎታል ወይ? ረመዳን መቼ ነው? አይ መንገድ ላይ ማፍጠር መቼ ነው ስለ ፕሊዝ ቆይ መቼ ነው የተጀመረው መንገድ ላይ ማፍጠር ብዬ ስጠይቅ ምንድን ነው ያልከኝ አንተ? ረመዳን ከጀመረበት ቀን ጀምሮ ይፈጠር ነበር መንገድ ላይ አልከኝ። እንደዛ ከሆነ ነብይህ አስጀማሪው በሱ ጊዜ ስለሆነ ነብይህ መንገድ ላይ ያፈጥር ነበር ወይ ብዬ ጠየቁ። ያፈጥራል አይፈጥርም? መልስልህ። ከኔ ጋር ትቀጥላለህ ወይ? እሱን ረመዳን አልችልም ይበል። ተራን ጠብቅ። ረመዳን ጋር ሂድ። ጣልቃ ካነሳው ረመዳን ጋር ሂድ። አልሄድም። አልቻልኩም። በልቅድሚያ አልቻልኩም። ረመዳን ይመልስ። ምን ቻልኩ አልቻልኩ እሱን አልፈልግም። አንተ የጠየቀው ለማጣመም ስለሆነ አንተ ጠማማ ስለሆንክ ለማጣመም ነው ዙሪያውን የምትሄደው እና ስለገባኝ እኔ ያን ነገር መመለስ አልፈልግም። ፕሊዝ አትጩ። እውቀት ላይ መሰረት አድርግ። እኔን አታክ ማድረግ ደግመህ እንዳትሞክረው። የጠየኩ ምንድነው እሱ መንገድ ላይ ማፍጠር መቼ ነው የተጀመረው ብዬ ጠየኩ። ረመዳን መጾም በጀመረበት ጀምሮ ነበር አልከኝ። ኦኬ መንገድ ላይ ማፍጠር ነበር በመጀመሪያም? አዎ። ስለዚህ ነብይ መንገድ ላይ አፍጥሯል ወይ ስለ አንተ እኮ አሁን ኢትዮጵያ ውስጥ ያለውን ነው እየጠየቅ ያለውን ዓለም ላይ ያለውን ነው። መንገድ ላይ ችግር የለውም። ዓለም ላይ ለምሳሌ መካም ሊሆን ይችላል። እሱ የትም ቦታ ላይ ቆይቷል። አሁን አይደለም።
ዓመተ ምህረቱን አልያዝኩትም እኔ። ስለዚህ በነብይ ጊዜ ነበር አልነበረ? አላሁ አለም ምን ያላቅም የዛን አልነበርኩም። ቴንኪው። ስለዚህ ቅድም የተናገርከው ስህተት ነበረ። ምክንያቱም ከጀመረበት ጀምሮ ነበረ በመጀመሪያ ያልከው 1400 ዓመት ሙሉ ሲከበር ነበር ያልከን። ኤኒዌይስ ረመዳን ማይከል አንሳው። እሺ በመጀመሪያ አሁን ለምሳሌ እኔ ረመዳን ላይ ነው ያለሁት። እኔ ጾመኛ ነኝ አይደል? ጾመኛ ከሆንኩ በኋላ መንገድ ላይ አዛን ካለ አፈጥራለሁ ማንኛውም ቦታ ላይ። አልጠየቅኩም እኔ እሱን። እሺ ያልጠየቀውን እፎይ ኦኬ ባነሳው ነገር ላይ መልስ ሰጠበትና ያው በደብል ስታንዳርድ ባነሳው ነገር ላይ ጥያቄ እኔም ይኖረኛል ክርስትና ላይ ካስተናገር። ችግር የለውም ጠይቃለህ። አላህ ባለው ትስማማለህ? ረመዳን መንገድ ላይ ማፍጠር ተሰባስቦ ረመዳን በጀመረበት ጀምሮ ነበር ብሏል። ታምናለህ? አይ እንደዛ አይባል ነገር የለም። ያው ሰውን ማስፈጠር ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ነው። ጎረቤትን ማስፈጠር ሌላ ነገር ነው። ግን ይሄ እንደዚህ አደባባይ ምናምን ይወጡ ያው ቪዲዮንም አይቻለው ዑለማዎች ያስቀምጡት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ሰሃቦች እንዲህ በአደባባይ ወጥተው የፍጣር ፕሮግራም አልተዘጋጀም የሚል ነገር አለ። ላኪን ያ ደግሞ ምንድነው የሚለው አዲስ የመጣ ባህል ወይም ደግሞ ሃይማኖት ምንድነው ይሄ ባህል አንተ እንዳልከው አይደለም። ለምሳሌ አመት ባህል ምናምን አይነት ነገር አይደለም። አይ ታላም ቪዲዮ ላይ አይቻለው ቪዲዮ ላይ አይቻለው የመጣሁትን ተረጋጋና አውራ። ምን ብለኛል? ነብዩ አላደረገም አላዘዘውም ማለት ከዛ በኋላ ደግሞ ለሞቹ ያደረጉት ነው አልክ። ሁለቱም ብቻ እንደዛ አላልኩም። እንደዛ አላልኩም። ነብዩ አድርጎታል ተናገሩት። ዑለማዎችም የተናገሩበት ምክንያት እንደዛ አላደረጉም። ያደረገ ሰው የለም። ነብዩ አድርጎታል። ኦኬ ነብዩም አላደረገው። ስለዚህ አላደረጉትን ነው አሁን እያደረጋችሁ ያላችሁት ማለት ነው። ሳደርግ አይተሃል? እሺ ማድረግ ይቻላል ነው አይቻልም ነው አንተ አላማ? ሳደርግ አይተሃል ወይ ነው። ሰውን ማስፈጠር ይቻላል በደምብ። ግን ይሄን ያደባባዩን ወደዛው እንትኖቹ መንገድ ላይ ክፍት አታድርግ። ያልጠየቅኩህን እንዳታወራ። እኔ ሰው ማስፈጠር ይቻላል አይቻልም አልጠየቅኩም። አደባባይ መንገድ ላይ ኢፍጣር ተብሎ ለምሳሌ ፕሩቭ አድርገው መንገድ ተዘግቶ የሚደረገው ኢፍጣር ይቻላል አይቻልም? የት ለምሳሌ መንገድ ላይ የትም ቢሆን። ምክንያቱም ኢትዮጵያ ውስጥ አሁን በተለያየ ቦታ መንገዶች እየተዘገቡ እየተደረገ ስለሆነ ሰዎች የሚተላለፉባቸው መንገድ ላይ። ይሄ ፈትዋ አይነት ጥያቄ ስለሆነ ይሄ ዑለማዎችን ነው መጠየቅ ያለው። ምክንያቱም ይሄ እኛን የሚወክል አይደለም ፈትዋ ማለት ጥያቄ ስለሆነ። ስለዚህ አሁን እኔ ጥያቄ ልጠይቅ። ተረጋጋ። በመጀመሪያ ደረጃ የትኛውም ጥያቄ ከፈትዋ ጋር ሊገናኝ ይችላል። ምክንያቱም ጥያቄ ሁሉ ምላሽ እስከሰጠበት ድረስ ፈትዋ ሊሆን ይችላል ማለት ነው። ማንኛውም ጥያቄ እኛን የሚመለከት ነው አይደለም። አሁን አንተ የጠየቀው ጥያቄ ዑለማዎች ዘንድ ያለ ነገር ስለሆነ እኔ መልስ የምሰጥበት አይደለም። ገባ? በቃ መልስ ማሰብ ከሆነ አስር ኢንተራፕት እያደረግክ የነበረው ዝም ብለህ ለመረበሽ ነው ማለት ነው። መልስ እንሰጥበት አይደለም ለማለት ቪዲዮ ላይ ምን አለ መሰለህ ይቻላል ወይስ አይቻልም በሚባለው በእስልምና እይታ ያለው ነገር ፈትዋ ያለው ነገር ስለሆነ ፈትዋ የሚሰጡት ደግሞ ታላላቅ ዑለማዎች ናቸው። አሁን ስለዚህ እኔ ወደ ጥያቄ እኔ ምን አገባኝ ታዲያ? አሁን ማይክ ነው ያዘካ። ምንድነው እሱ ሃይማኖታችን የተመሰረተው ክርስትና ላይ ጠይቀኝ ይፈቀድልኛል? አዳምጥ በእናትህ። እሺ አዳምጣለሁ። ወንድማችን ምንድነው እሱ ያለው ለመመለስ እንደሚመልስ ቪዲዮን አይቼዋለሁ ምናምን ብሎ ይመልሳል ብዬ ስጠብቅ ዑለማዎቹ ናቸው እንትን የሚሉት። ስለዚህ እስልምና የተመሰረተው በሰዎች ነው የምንላችሁ ለዚህ ነው። በሰዎች ከጊዜ በኋላ አብዴት የሚያደርጋይ እሱ ሌላ ፖለቲካ ነው። አይ እኔ ያለው እንደዚህ አይነት ፖለቲካ በቃ ከሰርቶ ሆናላ ቀላል ነው። እኔ ያለው ምናምን ብሎ ይፎክራል እንደሚያወራ ሰው። ቆይ አንዴ ፕሊስ አንዴ ተራ ጠብቅ። በመጀመሪያ እንደሚመልስ ካወራችሁ መመለስ ነው። ቪዲዮን አይቼዋለሁ እንደዚህ ብያለሁ ምናምን ብሎ ግን ዝም ብሎ መጮህ አስፈላጊ አይደለም። ዑለሞቹን ሂድና ጠይቅ ምላሽ አይሆንም ማለት ነው። ዑለሞችን ጠይቅ ለማለት እዚህ አትምጡ። በኮሜንት ከጻፋችሁ በቂ ነው። ሼፍ ማሩፍ እንኳን ደህና መጣ። የተመሰገነ ይሁን። መልካም ኦኬ። ሜይ ቢ እንደሱ እንደ ልጁ መቼ እኔ ያከብራለሁ አልኩ እንዳትለኝ የአንተን አቋም አስቀምጥ እሺ። መንገድ ላይ አደባባይ መንገድ አፍጥር መንገድ ዘግቶ የሚደረገው ይቻላል አይቻልም ከሚሉት ነው አንተ? ይቻላል። ኦኬ ይቻላል። ስለዚህ ነብይ አድርጎታል።
ምን አልከኝ? ነብይ አድርጎታል? አላደረገውም። ኦኬ፣ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት ስርዓት ነው ማለት ነው። ኦኬ፣ ነብይ ያላደረገውን ከጊዜ በኋላ የጀመራችሁት which አዲስ ነው ማለት ነው። በነብዩ ጊዜ ያልነበረ ከዛ በኋላ የተደረገ ማለት ነው። ለሰው በማዘን እንግዲህ ሰዎች እነሱም ማስፈጠር ነው። ኦኬ፣ ስለዚህ የጎዳና ላይ ይፍጠር በነብዩ ጊዜ ያልተደረገ ነብዩ አላደረገ። ሳባዎቹ አድርገውታል መንገድ ላይ አላደረጉትም። ሱናን አናሳይ 1578 ላይ ደግሞ ሙሐመድን መከተል ያለብህ እሱ ያላደረገውን አዲስ ነገር መፍጠር ሁሉ ገሃነመ እሳት ይከታል ይላል። ስለዚህ ገሃነም ከሚገቡ እንደማለት ነው። አዲሱን አንዴ ክፈትልን ክርስቲያን። ሱናን አናሳይ 1578 ገሃነም መናፍቅ ነው ይገባል ያሉት ስለሚግቡ ሲሆን ፕሊዝ ተደርባ አታውራ። ራስን ችለህ ታወራለህ። ተራን ጠብቅ። ቀጥል ክርስቲያን አንቦ። ኦኬ እሺ። ሱናን አናሳይ 1578 ላይ ምን ይላል? ደትሮስት ሙሐመድን የተናገረው ደትሮስት ኦፍ ዘ ወርድ አንዴ ፕሊዝ ጣልቃ ትግባ። ፓኒክ አታር ረብሽ። ተራን ጠብቅ ተባልክ። the truth of the word is the book of Allah እውነተኛ ቃል የአላህ መጽሐፍ ነው ይላል። and the best guidance is the guidance of Muhammad እውነተኛ መመራት ደግሞ በሙሐመድ በኩል የተሰጠው መመራት ነው ይላል። the worst of things are those that are newly invented እጅግ በጣም አደገኛ የሆነው ነገር ደግሞ አዲስ የሚፈጠር ነገር ነው፣ ፈጠራ ነው አለ። every newly invented thing is an innovation ማንኛውም አዲስ ፈጠራ ደግሞ የተፈጠረ ነገር ነው ወይም ደግሞ ቢድዓ ነው። and every innovation is going to astray ቢድዓ የሆነ ሁሉ ፈጠራ የሆነ ሁሉ ደግሞ ወደ ጥመት ያስገባል አለ። and every going astray is a fire ሁሉም ጥመት ደግሞ ወደ ገሃነም ይከታል። ሼፍ ማሩ ምን አለን? ጎዳና ላይ ተሰባስቦ ማፍጠር በሙሐመድ ጊዜ ያልተጀመረ አዲስ ነው፣ በሳባዎቹ ጊዜም ያልነበረ። ሙሐመድ ደግሞ ምን አለ? ምርጡ ቃል ያላ መጽሐፍ ነው መመሪያ። ትክክለኛው መከተል ደግሞ ሙሐመድን ነው። ማንኛውም እሱ ያላደረገው አዲስ ነገር ሁሉ ቢዳ ነው። እያንዳንዱ ፈጠራ ደግሞ ጥመት ነው። እያንዳንዱ ጥመት፣ ሁሉም ጥመት ደግሞ ገሃነመ እሳት የሚከት ነው። ሼፍ ማሩ ቀጥል። ጥያቄ ነበረኝ። ቀጥል። አሁን እዛ ሀሳቡ ላይ ይሄን አዲስ አውራ። ጥያቄ ነበረኝ። ቀጥል። ሀዲሱ ላይ የጎዳና አፍጠር ይቻላል ብለሃል። ሙሐመድም ሳቦቹም አላዘዙትም፣ አልተገበሩትም። ስለዚህ አዲስ ነው ብለህናል። አዲስ ነገር በሙሉ ይሄን የሚያደርግ ገሃነመ እሳት ይከታል ብሏል። እንዴት ታየዋለህ? ለእኔም ጥያቄ ነበረኝ። እኔ ያው ይቻላል ብያለሁ። ይቻላል ብያለሁ። ገሃነም ቢሆን እንገናኛት እዛ እያልክ ነው? አይ ገሃነም እንኳን አንገባም። ነብይ ያላደረገው ላይ ጀሃነም የሚገባ የለም። የሚከት ነው። በማብላት በማጠጣት ጀሃነም አይገባም። አላህ ተረጋጋ። ቆይ ጥያቄ ነበረኝ። አላህ ጣልቃ ትግባ። ቆይ አላቅም ብለህ እኮ አሰላልፋል። ተራ ጥያቄ በኋላ የምንቀበለው አሁን ቶፒኩ ላይ ኦኬ። ኬዋይ ፕሊስ ኖ ጀሃነም የሚያስገባና የማያስገባውን አድርገህ ለይተህ ማንኛውም አዲስ ነገር ሁሉ ገሃነም ይከታል ከተባልክ የሚያስገባና ማስገባት በለኝ። ማንኛውም አዲስ ነገር ሁሉ መሐመድ ያላዘዘው ያላደረገው ገሃነም ይከታል ከተባልክ ለይ ምናምናት በለኝ። እያንዳንዱ ኢኖቬሽን ቢዳ ነው። እያንዳንዱ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም ይከታል ነው ያለው። ኢቭን ይህንን አዲስ ፈጠራ ለሚያመጡ እንኳን ከነሱ ጋር ድጋፍ መስጠት፣ እነሱን አለማውገዝ፣ ለነሱ መታዘዝ ምንድን ነው የሚለው ታውቁታላችሁ? አዲስ ነገር ላመጡ እነሱን አለማውገዝ፣ ለነሱ መታዘዝ ከነሱ ጋር እንደምተባበር ተቆጥሮ አላህም መላእክም ሰዎችም ይረግሟችኋል፣ መዳረሻችሁ ገሃነም ነው የሚለው። ኤኒዌይስ ለኛ ተጨንቀው አንዴ ለኔ ተራስተኝና ቀጥላውን
አንተ ተደጋፊዎቹን አይደለ? ቆይ ጥያቄ በኋላ ነው የምቀበለው ብያችኋለሁ። አሁን ቶፒኩ ላይ ኬዋይ ቀጥል። አንተ ይቻላል ከሚሉት ነው አይደለ? አዎ ይቻላል የተባለው ስለምግቡ ሳይሆን በሱ አስተምሮ ሌላ መመካት በቁዙሚ ሌላ ነገር ሽርክ የሆነ ነገሮች ማለት ነው። በሰው ማማካት መንገድ ላይ ማፍጠርን አድርጓል። ባይ አለየም ነብይ ምንም ነገር የለየውልም። ማንኛውም አዲስ ፈጠራ ነው። ባይ ማንኛውም እንትን ሲማኝ እስኪ አንተ እኮ ሃይማኖቴን ራሱ ያንተን አላወኩም። እኔ መጀመሪያ ሃይማኖቴን ራሱ አሳውቀኝና ካሳወቅ እንኳን ይመለሳል፣ ችግር የለም። ቆይ አታልቅስ። ሶፍት ስለሌለን ተረጋጋና ነብይ አድርጎታል አላደረገው እሱን እነሱ ጠይቁ እኮ አንተ ስለሃይማኖት አንተ ተከታታይ እነሱን ጠይቅ ለማለት ምን ትሰራለህ? ታዲያ ከስሮነ ታብታባርክ ቅድም አልኳችሁ እንደዚህ አይነት ቃላቶችን ለመጠቀም መግባት አይጠበቅባችሁ። ኦኬ ሴት አለችን። ሴት የሚመለከት አንድ ነገር ስላለ ከጎዳና አፍጠር ጋር ነጁ እንኳን አመጣሽ። መልካም የጎዳና አፍጠር ይቻላል ከሚሉት ነሽ አንቺ? የጎዳና አፍጠር አይቻልም ነው የምለው፣ ግን እንትን ኡስታዙ መልስ ሰጥተዋል። እዛ ጋር ከተቀመጣችሁ ሰላምታም መቀበልና ሴቶችን አለማየት ብሎ መልስ ሰጥተው ነበረ። ይቻላል እሱ ማሟላት እሱ እንኳን ሟላ ችግር የለውም ብዬ አስባለሁ። ባይዜ እሱ ላፍጥር አይደለም እሱ ሌላ ችግር ይዞባችሁ ይመጣል። እሱኛው ሐዲስ ውስጥ ከገባን ኮምፕሊትሊ እንደማይቻል እዛ ላይ ያሳይሻለሁ። ነብይሽ ምን አለ መሰለሽ? አንዴ ክፈተው ክርስቲያን ሳይ ሙስሊም 21 ሲ ላይ ምን አለ መሰለሽ? መንገድ ላይ በፍጹም እንዳትቀመጡ ነው ያለው። እንዳትቀመጡ የነብይ ቁርአንሽ ምን ይላል መሰለሽ? ነጁ ነብይሽን በፍጹም መታዘዝ እንዳለብሽ ቁርአኑ ይናገራል አይደለ? እስኪ ፎሎ እያደረጋችሁ እስኪ ቤተሰብ በደንብ አስተውይ። ነብይሽን አላህና መሐመድ በፈረዱ ነገርን በፈረዱ ጊዜ ማንም ለዋጭ የላቸውም ይላል ሱራ 33-36 ላይ አላህና መሐመድ ነገርን በፈረዱ ጊዜ ለምዕመናን ከፈረዱት ሌላ ለዋጭ የላቸውም ይላል። ስለዚህ ነብይሽ ምን አለ መሰለሽ? መንገድ ላይ እንዳትቀመጡ በፍጹም ብሎ አዘዘ። ቀጥል ክርስቲያን አንብበው አንዴ። ከዛ በኋላ ግን ተቃወሙት ካምፓኒያኖቹ። መለወጥ ይችላሉ ወይ? ከቁርአኑ ጋር ተጋጩ። አንዴ ቺፍ ሚውታር ነብይሽን ተቃወሙና ከዛ በኋላ ያላቸው ነው የሚመጣው። የመጀመሪያው ትእዛዝ ጋር ነው የሚመጣው። ምክንያቱም ነብይሽ ያዘዘሽ ማንኛውንም ነገር ነብዩ የሰጠውን ያዙ ስለሚል ቁርአኑ ማለት ነው። ነብዩ መንገድ ላይም እንዳትቀመጡ ነው ያለው። ቀጥል አንብበው እኮ ነገርኩ እኮ መንገድ ላይ መቀመጥ ይሄን ሁለቱ እንኳን ለማለክ እስቲ እናየዋለን። እስቲ አንብበው ክርስቲያን አለ ክርስቲያን ያ ምንድነው መሐመድ የከለከላችሁን ተከልከሉ የሚል ስላለ መሐመድ ደግሞ ይሄን ነገር ከልክሎ ነበር። ሳይ ሙስሊም 21 ሲ ላይ ምን ይላል? አቡ ሳይድ አልኩርዲ እንዳተላለፈው ያላህ መልእክተኛ እንደዚህ ያለ ይላል፣ አቮይድ ሲቲንግ ኦን ዘ ፓዝ መንገድ ላይ መቀመጥን አስወግዱ አለ። ዘ ኮምፓኒን ሴድ ሰሃቦቹ ምን ይሉታል መልሰው? አላስ ሜሴንጀር ዊ ካናት ሄልፕ በት ሆልዲንግ አወር ሚቲንግ ኤንድ ዲስከስ ማተር፣ እኛ ሃይማኖታዊ ጉዳዮችን እዚህ ብቻ ነው ዲስከስ ማድረግ የምንችለው ብለው ይመልሱለታል። ዜራፑን አላስ ሜሴንጀር ሴድ ከዛ እንደዚህ ብሎ ደግሞ እሱ መሐመድ ይመልስላቸዋል። ኢፍ ዩ ኢንሲስት ኦን ሆልዲንግ ሚቲንግ ደን ጊቭ ዘ ፓዝ ኢትስ ዲው ራይት፣ መንገድ ላይ እንደዚህ አይነት ስብሰባ የምታደርጉ ከሆነ ለመንገዱ መብት ስጡት፣ ለመንገዱ ማድረግ ያለባችሁን ግዴታ ሁሉ አድርጉ አላቸው። ዘይ ሴድ እነሱም ዋት አር ኢትስ ዲው ራይት፣ ለመንገዱ መደረግ ያለበት መብት ምንድን ነው ብለው ይጠይቁታል። አፖን ሂ ሴድ ሎሪንግ ጌዝ፣ እይታችሁን መቀነስ ወይም ደግሞ ማየት ቀና ብላችሁ እንዳታዩ፣ ሪፍሬኒንግ ፍሮም ዱይንግ ሃርም፣ መጥፎ ነገር ከመስራት ተቆጠቡ፣ ኤክስቼንጅ ኦፍ ግሪቲንግስ፣ ሰላምታን ደግሞ መልሱ ይላቸዋል። መጀመሪያ ግን ምን ብሏቸው ነበር? አቮይድ ሴቲንግ ኦን ዘ ፓዝ። ስለዚህ በደንብ አስተውይ። መንገድ ላይ መቀመጥን እንኳን የከለከለው
መንገድ ዳር ላይ ማለት ነው። አትቀመጡ አላቸው። ያላ መልእክተኛ ሌላ ቦታ ላይ መሰብሰቢያ እኮ አልነበረንም፣ ይሄ ቦታ የምንሰበሰብበትና ስለ ሃይማኖት የምናወራበት ነው አሉት። ስለዚህ ሙሐመድና አላህ ሙሐመድ ከራሱ ይናገራል። ነጃት ከአላህ ታዞ ነው የምናገረው። ከአላህ ታዞ ከሆነ የተናገረው ምን ብሎ ነው የተናገረው? በመጀመሪያ ተቀመጡ መንገድ ላይ ነው ብሎ የተናገረው ወይንስ አትቀመጡ? አይ እንዳነበባችሁ አትቀመጡ። ከተቀመጣችሁም ከሴቶችን እይታ ቀንሱ፣ ሰላምታ መልሱ ብለዋል። ስለዚህ ይህንን ሙሐመድ የተናገረውን የሚለውጥ አለ? የለም። ስለዚህ የተናገረው ምንድን ነው? መንገድ ላይ አትቀመጡ። ሙሐመድ የተናገረውን ደግሞ ምዕመናን መለወጥ አይችሉም። እንበልና እነሱ ባሉት እንኳን ቢላቸው ምንድን ነው? ቀና ብላችሁ አጅነቢይ እንዳታዩ አላቸው። እናንተ ደግሞ የጎዳና ላይ አፍጠር ካየች ሴቱም ወንዱም ተደባልቆ ነው እንደውም እንትን የሚለው እየተያየ ነው አይደለ? ይተያያሉ አይተያዩም? ነጁ እውነቱን እናውራ። እኔ ጎዳና ላይ አፍጠር አይቼ አላውቅም። አይቼ አላውቅም። ተይ፣ እየሸመጠጥሽን ነው፣ ውሸትሽን ነው። አትደግፊውም አይደለ? አክቹዋሊ ኤኒዌይስ አንደኛ ጥያቄ ሽፍ ማሩ ፕሊዝ ቀና ብላችሁ አዳምጪ። ምክንያቱም አዳዲስ ነገር እያመጣችሁ ሃይማኖት የምታስመስሉት አቤት ምናምን የምትሉት እንዳለ ሃይማኖታችሁ ያልሆነ ስህተት የሆነ በየጊዜው ሃይማኖታችሁ ላይ የሆነ ነገር እየጨመራችሁ ምናምን የመጣችሁት መሆኑን ለህዝቡ እያሳወቅን ነው። ገና ከተጀመረ ገና አሁን ዘንድሮ 6ኛው መሰለኝ 6ኛ ዓመቱ ነው። ዋና ሃይማኖታችሁን ዳይፍና ሳሂህ ያደረገላችሁ ሰውዬ 50 ዓመት ሞላው። ይህንኛውን ደግሞ ከጀመራችሁት አሁን 6 ዓመት ሆነው። ከ50 ዓመት ምናምን በኋላ ግን ምን ይመስላል? ይሄ በነቢዩ ጊዜ ነበረ ሁሉ ይመስላል ማለት ነው። እቺ ንግግራችን ማርክ አርጓትና አስቀምጧት። ከ50 ዓመት በኋላ ላይ ይመጣ ልጃችሁ ይሄ መረጃ ገና 6 ዓመት ነው ከተጀመረ፣ እኛ እንኳን ስናውቀው ይሄ ስርዓት፣ ይሄ በዓል፣ ይሄ አከባበር። ስለዚህ ለታሪክ ይቀመጣል ማለት ነው። በየጊዜው እንደዚህ የሆነ ነገር ይጨምራሉ፣ ሃይማኖት እያስመሰሉት ያስቀጥላሉ ማለት ነው። ገና 6 ዓመቱ ነው። ኦኬ፣ እንደዛ ከሆነ ነብያችሁ ደግሞ የተናገረው ለምን ማታከብሩት? ለምን ፉክክር ውስጥ ትገባላችሁ? ለእናንተ እኮ እንተውላችሁ ነበረ። ነጁዬ አንቺማ ስለማደግፊው እኮ ችግር የለውም። ይኸውልሽ ፉክክር እኮ ነው የያዙ ሰዎች። አዳምጪ፣ ይኸውልሽ ፉክክር የያዙ እኛ ጥምቀትና መስቀል አደባባይ ላይ ስለምናከብር አዩ አይናቸው ደም ለበሰና መድን ጀበል ቀሉ፣ በቃ ተበሳጩ። በቃ ምንም የሚበሳጭ ነገር የለም። ከምሬ ነው ነጁዬ። ለምን መሰለሽ? የምር ዑለሞችሽን አላየሽም እንዴ? ቆይ ነብይሽ እንደዚህ ብሏል፣ ዑለሞችን ታዘዙ ብሏል አይደለ? ወኪል ናቸው እነሱ አይደለ? መሐመድ ወኪሎችን መታዘዝ አለባቸዋል። ታዲያ ዑለሞቹ አይቻልም እያሉ እነኚህ ወጣቶቹ ግን ቀላይ ናቸው የተወሰኑት። ደም ለበሰ ኦርቶዶክስ ነጭ ለብሶ ጧፉን ሲያበራ አምላኩን ሲያመሰግናዩና መስቀል አደባባይ መንጠቅ አለብን፣ ጃን ሜዳ መንጠቅ አለብን። እንደዚህ አይነት የሆነ እዛ ሄደን መፎካከር አለብን፣ እንደዚህ ብለን ስሙን መቀየር አለብን። ቆይ አዳምጫ። ከዛ በኋላስ ምንድን ያደረጉት? ከዛ ወዲያ ምንድን ያደረጉት? አዲስ ነገር እንፈጥር ምን ብለን በቃ ጎዳና ላይ አፍጥር ብለን ሄደን እዛ ለምን ምግብ አንበላ? እዛ ሄደን አናፈጥር? መንገዱን ዘግተን እንደው መንገዱን እንዝጋባቸው። እነሱ ታቦት ሲያከብሩ እዛ እንትን መስቀል እንትን ሲሉ ቱሪስት ይመጣል፣ በጣም ፏ ብሎ በቃ ደምቆ ይታያል፣ በደንብ ያከብራሉ አይደለ? ስለዚህ ይህም ፉክክርማ እኛም የሚያመልጠን አይገባም። ዘሴት ምንም አዲስ ነገር የለም። ሃይማኖቱ እየከለከለው ቢዳ ነው እያለው ጥመት ነው ገሃነም ይከታል እያለው ዑለማዎቹ አይቻልም እያሉ ዘሆል ዑለማዎቹ ቪዲዮዎችን ማሳየት እንችላለን። ሁሉም አይቻልም እያሉ ክልክል ነው እያሉ አሁን እስኪ ከሱ ወደስ ወተን ጥያቄ መልስ። ስለዚህ አይቻልም እያሏቸው እንኳን ዋና ታርጌታቸው እነሱ ምንድነው? ከኦርቶዶክስ ጋር ፉክክር ነው። የሃይማኖት ጉዳይ አይደለም። እንደዚህ ነው በቃ እስልምና የሆነ ነገር ያይና አንተ ላይ ለመቀማት ነው ጥረታቸው። ፕሊስ ተራራበቁ። ለመቀማት ነው በቃ ሩጫቸው። ሃይማኖቱም ሲመሰረት እንደዚህ ነበረ። ምን የማድረግ ጣዖታውያኖችን ካባን ራሱ ቤቱን ድንጋዩን መንጠቅ
ከዛ የኛ ነው እያለ ነጥቅና እሱ ያደርገው ነበር። እነኚዎቹ ደግሞ የዛ ልጆች ውጤት ስለሆኑ ኦኬ የሚያምረው ነገር ማነው ኦርቶዶክስ እንንጠቃቸው በቃ። በጣም የሚገርመው ነገር ጣሊያንን እየመራ የመጣው መረጃም ታሪክ በጣም የምታነቡ ታውቁታላችሁ። ለእንትን ተብሎ ዝም ያልናቸው ሙስሊሙም አብሮ ተዋግቶ አብሮ ተቀብሯል ምናምን ነገር ተረት ተረት። አብዛኛውን ያስመጣው ኦርቶዶክሳውያንን ጣሊያንን እየመራ የመጣው ሙስሊሙ ማህበረሰብ ነው። አንዴ ተራ ተጠብቅ። መረጃ ሲሰጡ ጣሊያን ታርጌት የመጣችው ሙስሊሞችን ነው። ማስረጃ ያለኝ ነኝ። አንዴ ተረጋጋ፣ ቆይ ማስረጃን ታወጣለህ። ስለዚህ ግን አሁን ቅይር ነው ብለው አድዋ አክባሪ ሁሉ እኛ ተበድለናል። ያኔ እንደውም የታሪክ ምሁራን ትጠየቁበታላችሁ። በእነዚህ አይነት ነገር ላይ ጻፉ፣ ዝምታን ስበሩ። ጣሊያንን ማን ነበር ሲደግፋት የነበረው? አንዋር መስጊድ እንዴት ነው የተሰራው? የጣሊያን አስተዋጽኦ ምንድን ነው? ስንት ግመል ተሰጣጡ? ታውቁታላችሁ። ጣሊያን ምን ቃል ገባችላቸው? እነሱ ምን አደረጉላት? በእነዚህ አይነት ጉዳይ ላይ የታሪክ ምሁራን ዝምታ መስበር አለባችሁ። ታሪኩን ቀይረውት ጭራሽ ተበዳይ ሆነው ይመጣሉ ማለት ነው። ኢትዮጵያን አስመትተው አስወግተው ማለት ነው። አስጨርሰው ማለት ነው። ታሪክ የመቀማት ስራ፣ ስትራቴጂክ በሆነ ሁኔታ ህዝቡን የማጽዳት ስራ አርሲ ላይ እየሆነ ያለው በአንድ ቀን 30 ሰው፣ በአንድ ቀን 20 ሰው፣ በአንድ ቀን 21 ሰው ጅም ያደርጉሃል። ቦታውን ስሙን ይቀይሩታል። ታሪኩን ይቀሙታል። ህይወቱን ያጠፉታል። ኦርቶዶክሳውያን ባላፍት ካለ ስሙን ያጠፉታል። ታርጋ ይለጥፉለታል። ኢኮኖሚው እንዲዳከም ያደርጉበታል። እንዲሰደድ ያደርጉታል። ሪሎኬት ካደረገ ደግሞ ያ ሰውዬ ስቴብል አይሆንም። እንደገና ሳይኮሎጂካል ዋርፌር ይከፍቱበታል። ፍራቻ እንዲሰማ ያደርጉታል። ያሸማቅቁታል። ኦልዌይስ የእነሱ ደጋፊ፣ የእነሱ ባሪያ፣ የእነሱ ጥገኛ፣ የእነሱ ተለጣፊ እንዲሆን ያደርጉታል። ስበሩ ይህንን ፍራቻችሁን። ይህንን መስበር ማችሉ ከሆነ ዋጋ ትከፍላላችሁ እያንዳንዳችሁ። ለሰንበዲ ምንቶ አይደለም ይሄ። አስበው አቅደው አልመው አነጣጥረው ነው እየመጡ ያሉት። የሆነ ሰዓት ትንጫጫለህ፣ ታለቅሳለህ፣ ዝም ትላለህ። የሆነ ቦታ ላይ ሄዳሉ 20-30ውን ጅም አድርገው ይቀየራሉ። አንድ አካባቢ ላይ 30 ሰው ተገደለ ማለት አስበው። አንድ አካባቢ ላይ 30 ወጣትን ካጸዳ ትውልድን ምን ያህል እንትን እያደረጉት እንደሆነ ግልጽ ነው። አሁንም ደንዘናል። መንግስት ተባባሪያቸው ነው። ምንም እናመቻምቸው ነገር የለም። ጊዜው የነሱ ነው። ምንም እናመቻምቸው ነገር የለም። ታሪክ እየቀየሩ ነው። ከዛ በላይ ስነ ልቦናህን እየገደሉ ነው። ከዛ በላይ የምትለጠፉ ከምንም በላይ ጥንቃቄ አድርጉ። ታሪካችሁ እንዲሰለም ምክንያት የምትሆኑ ጥንቃቄ አድርጉ። ታሪክ ከባድ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ ታሪክ እያመጡላችሁ ነው። ለከሌ የምታውት አይደለም። በየምትችሉት ሁላችሁም ልትንቀሳቀሱ ይገባል። የጎዳና ላይ አፍጠር ብሎ አደባባይ ስም ሲቀይር እንደው ቀለል ያለ ነገር ሊመስል ይችላል። ከ50 ዓመት በኋላ ያንን ቦታ እንድታፍርበት ምን እንድትሆን አያደርግህም። ያ ቦታ የነሱ ነው ብለህ እንደውም እንድለቅ ያደርግሃል። ያንተ እየኮሰመነ ይሄዳል። ምክንያቱም ሪሼፕ እያደረጉት ነው። ያለህበትም አካባቢ ምናምን እንደገና እየቀየሩት ነው። ካርታውን እየቀየሩት ነው። እያጸዱህ ነው አንተ። ከዛ በኋላ የራሳቸውን ሰዎች ተክተውበታል። ሰው ከሌለ ቦታ ብቻ ምንም ትርጉም የለው። ስቲል እኛ አሁንም ፎከስ ያደረግነው ህንፃ ላይ ነው። ህንፃ ክርስቶስ እየፈረሰ በብሎኬት የሚሰራ ህንፃ ላይ ነው ፎከስ ያደረግነው። የአባቶች ድክመት፣ የሁላችን ድክመት፣ የኃጢአታችን ውጤት። እያንዳንዱ እየተሰራ ያለው ታክቲካል በሆነ ሁኔታ ነው። የዋብያው ሴክት እየሰራ ያለው በተጠና ሁኔታ ነው። ነባሩ ሙስሊምንም አጸድተውታል። ባይዘይ እኛ ጸዱትም ነው። ሰሞኑን ራሱ ደሴ ላይም ኃይለኛ ረብሽ ነበረ። የተለያየ አካባቢ ላይ እያጸዷቸው ነው። እነሱንም ትልልቅ አሊሞቻቸውን እያስወገዷቸው ነው። የተወሰኑትን እስር ቤት ከተዋቸዋል። የተወሰኑትን እየገደሏቸው ነው። የተወሰኑትን ደግሞ
ዝም በል ምንም አታመጣም በሚል እያጸዷቸው። ስለዚህ እያንዳንድሽ ነቅተሽ ልትሰሪ ይገባል። ነቅታችሁ ልታደርጉት ልትንቀሳቀሱ ይገባል። እናንተ ፎከስ ያደረጋችሁት እንደዚህ ፕሮቴስታንት ምናምን፣ ፕሮቴስታንቱ አሁን ባለው ሁኔታ ላይ በጣም ለራሱ ፌል ያደረገበት ስቴጅ ነው አሁን። ምክንያቱም ስልጣን መያዝ አልነበረባቸው። ስልጣን በመያዛቸው ፓስተሮቹ የምቾት ላይፍ እንዲኖሩ አደረጋቸውና ህዝቡን ረሱት። በፊት ላይ ምንቀናባቸው ፕሮቴስታንቶች አገልጋዮች ነበሩ። አሁን ላይ ግን ህዝቡን ረሱት። ላይ የመኖሪያ ላይ እንትናቸውን ሰቀሉትና ከስር ያለውን ህዝቡን ረሱት። ህዝቡ ቢሞት ቢታረድ ቢገደል ደንታቸው አይደለም። ፎሮፎሩ እንትን ብሎት ህዝባቸው ዘይት ኦሊቭ ኦይል አስፋልት ላይ የሚደፋ ፓስተር ነው ያለው። ረስተውታል ህዝቡን። እኛም ቤትም ያሉት አባቶች ቦታቸው ስልጣናቸው አይነካ እንጂ ህዝቡ 30 ሰው ሞተ 20 ሰው ሞተ ደንታቸው አይደለም። ደንታቸው አይደለም። ሆዳቸው አይግደል፣ ስልጣናቸው ብቻ አትነካ። ከተቃወሙ ስልጣን ይነሳሉ። ስለዚህ ያላቸው አማራጭ ዝም ብለህ መከተል ነው፣ መሄድ ነው። 30 ሰው ሞተ፣ በስንት መከራ አንድ ጽሑፍ እንደዚህ መሞት የለበት ምናምን አንድ አርቲክል ይጽፋሉ፣ አለቀ። በስንት ጉትጎታ ማለት ነው። ቆፍጠን ያለ እንደና አቡነ ጴጥሮስ ለጣሊያን አልበገርም ያለ ለሀገሩ ሰው እንዴት ነው ፍርሃት እንትን የሚለው? አውግዝ ነው። የሎሬት ጸጋዬ ገብረመድኅንን ሰቆቃወ ጴጥሮስን ያነበበ የአቡነ ጴጥሮስን ታሪክ የሚያውቅ እኚህን አባቶች አሁን ያሉትን ሲያይ ምን ይሰማው? እና ጥሩ አይደለም፣ ዝምታ ጥሩ አይደለም። ኤኒዌይስ ምቾት እነሱን ስላልጎደለባቸው ምንም በየቦታው ምኑ እያለቀ ነው። ይሄን ላይ ተጠቃሚ የሆነው የዋብያው ሴክት በደንብ አድርጎ እየሰራበት ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል አደራጅቷል። እያንዳንዱ ከተማ ላይ ስለዚህ የሆነ ኮሽ ቢል የወጣቶች ካውንስል ቢላና ገጀራ ተሰናድቶ ተሰጥቶታል። በመዋቅር ተያይዟል። አሁን ደግሞ ወደ 5 ሚሊዮን አካባቢ በዲጂታል ሊያያይዟቸው ነው። እያንዳንዱ ከተማ ላይ የወጣቶች ካውንስል በሚል እያንዳንዱ እያመዘገቧቸው ነው። እያንዳንዱ ላይ ሰርተውታል። አቡ አይደርም ነበር ያለው ቢላ እንኳን አላችሁ እንዴት ነው ቢላ አዘጋጅታችኋል ያላት አለቻል። ቀና ሚል ካለ በሜንጫ አንገቱን እንለዋለን እንዳለው ጀዋር። እያንዳንዱ ስትራቴጂክ ነው። የዋብያን አካባቢ ጠንቅቀን ስለምናውቀው የሚዘወሩት እነማን ናቸው በደንብ ስለምናውቃቸው፣ እነኝህን ሰዎች እነኝህን ኡስታዞች ፕሮሞት የምታደርጉት ክርስቲያኖች ናችሁ። ሚዲያችሁ ላይ እያመጣችሁ ተጠንቀቁ። እናንተ ሚዲያዎቻችሁ ላይ እያመጣችሁ መርዝ የምታስረጩ ክርስቲያን ፖድካስተሮች። ኤኒዌይስ ወደ ፖይንቱ ስንመለስ ፓራፍሬዝ አድርገው ክርስቲያን እንዴ ጎዳና ላይ ኢፍጣር እንግዲህ በቃ ኢንቴንሽኑ ምንድነው? በአጭሩ የክርስቲያኖችን ገጽታ ሰፕረስ ማድረግ ነው። ለምሳሌ መስቀል አደባባይ የሚደረገው ኢፍጣር ዋንደኛ ፕሮግራሙ ምንድነው? ይሄ ኢፍጣር ፕሮግራም የሚካሄድ ከተባለበት ከዛሬ 5 ዓመት አካባቢ ጀምሮ ኢድ አደባባይ ካልሆነልን እያሉ በጣም ሲያስጨንቁ የነበሩ ናቸው እነዚህ ግለሰቦች ይህንን የኢፍጣር ፕሮግራም ያስጀመሩ ማለት ነው። ከዛ ጊዜ በኋላ ምንድነው ያ መስቀል አደባባይ ስሙ እንኳን ተቀይሮ ኢድ አደባባይ ይባልልን እስከ ማለት ደረጃ እንኳን ደርሰዋል አይደል? ስለዚህ ኢንቴንሽናቸው ምንድነው? የክርስቲያኑን ማህበረሰብ ሰፕረስ አድርጎ ከዛ በኋላ የሚደረጉ ሃይማኖታዊ በዓላቶችን ከነሱ እኩል ተቀናቃኝ ሆነው ገኖ መውጣት ነው እነሱ የሚፈልጉት እንጂ አስተምሯቸው በፍጹም ሙሐመድ ያላስተማረው ከዛሬ 6 ዓመት በፊት ኢኖቬት ያደረጉት የክርስቲያኖችን የሚጠሉ ኡስታዞቻቸው ኢኖቬት ያደረጉት ቢድዓ ነው። የሙሐመድ አስተምሮ አይደለም፣ የሰሃቦቹ አስተምሮ አይደለም። እሺ አብዱል ከድር ቀጥል። የጎዳና ላይ ኢፍጣር ሙሐመድ አድርጎ አስተምሯል። እሺ ስለ አፍጥር ነው የምታወሩት? ኦኬ አንዳችሁ ቀጥል። እሺ አብዲ እኔ ላው ኦኬ ቀጥል። ስለ አፍጥር ነው የምታወሩት መሰለኝ። ይኸውልህ አንደኛ ሚውት አድርግ እንትና እኔ ልንገርህ። ቆይ ኦኬ የጎዳና አፍጥር ኢፍጣር አብዱል ከድር አንዴ አንተ ቆይ አንዴ በየሰራው ቀጥል። አብዱል ፈታህ
ስለ አፍጥር ነው የምታወሩ መሰለኝ። ስለ አፍጥር እኛ የምናፈጥረው ይኸውልህ፣ አንደኛ መሐመድ አስተምሯል መንገድ ላይ አፍጥሩ ብሎ እኮ ላውራ እንጂ ቀጥል። ስለ አፍጥር የምታወሩ ከሆነ መንገድ ላይ የምናፈጥረው አንደኛ ምክንያት መንገድ ላይ የምናፈጥረው ብዙ የተራበ መንገደኛ ይኖራሉ። ገባ? በየቤታቸው ማፍጠር አያቅታቸውም። ማንኛውም ሙስሊም ላውራ፣ እኔ መጀመሪያ ሀሳቤን ላውራው። የትኛውም ሙስሊም መንገድ ላይ የሚያፈጥርበት ምክንያት የተራባ ይኖራል መንገድ ላይ ማለት ነው። አብዛኛው አፍጥር ደርሶበት መንገደኛ አብሮ እንዲበሉ ነው። ነዛ ነው ሰደቃ ለማስራት ነው መንገድ ላይ ወጥቶ የሚያፈጥሩት አንደኛው ሙስሊሞች ማለት ነው። በየቦታው ረመዳን ላይ ነቢያችን እንዳዘዙን ብቻችሁ እንዳታፈጥሩ የተራባ ምስኪን አለ። ስለዛ መንገድ ላይ ወጣችሁ አፍጥሩ ነው የሚሉኛ። መንገድ ላይ ሲሆን በቃ የተራበበት ካገኘበት። አሁን አብዛኛው ተራባ መንገደኛው የተራባ እንዳጋጣሚ የተቸገረ የምናገኘው መንገድ ላይ ነው። ለአንድ 30 ደቂቃ መንገድ ላይ ተዘግቶ ላውራ አብዲል ቆይ ያወራሃት ላይ በአንዴ ስንት አይነት ስህተት እንደሳት በአንድ ጥያቄ ልዝጋ። ቆይ እሱም በኋላ ላውራ በኋላ እያንዳንዷ የምታወራት ነገር ስህተት ስለሆነች አዳምጠን። መንገድ ላይ አፍጥሩ የምንባለው መንገድ ላይ አፍጥሩ ኬራን አስወጣው ክርስቲያን። መልካም መንገድ ላይ አፍጥሩ የምንባለው መንገደኛ እንድናበላ ነው ብለሃል አይደለ? የተራበው አሁን ለምሳሌ እሱን ያልኩበት ምክንያት ምን እንደሆነ ታውቃለህ? የተራበው እንድናበላ ነው እንደዛ ማብራሪያ ውስጥ አትግባ። ያልኩህን ብቻ ብለሃል አላልክም? መንገድ ላይ ወተን የምናፈጥረው ይኸውልህ የተራበውን ለማብላት ነው። መንገድ አዳምጥ፣ ማብራሪያ ውስጥ አትግባ፣ አሊያም ከስር ትሆናለህ። ጭቅጭቅ አይደለም የምፈልገው። መንገድ ላይ አፍጥሩ የምንባለው የተራበው መንገደኛ እንድናበላ ነው ብለሃል አይደለ? ብለሃል አላልክም? የተራበ ማብላት ነው እሱ። ኃጢአት አለው እሱ። ኦኬ፣ ማን ነው እሱ? የተራበውን እንድታበሉ ነው መንገድ ላይ አፍጥሩ ያለህ? መንገድ ላይ ማፍጠሩ መንገድ ላይ ብቻ አይደለም። ማን ነው ያለህ? ማን ያለ? ሸሪዓው የሚያዘን እንደዛ ነው። የተራበ ካገኛችሁ አብሉ። ና ቆይ መንገድ ላይ ብሎ መንገድ ላይ አፍጥሩ የተራበን ለማብላት ያለበትን ሸሪዓው ክፈት። የተራበ አብሉ የሚባል ሸሪዓ አለን ለኛ። እንደናንተን እኮ ብቻ ነው ያልጠየቅኩም። የተራበ አብላት አትብላ አይደለም። ፕሊዝ ሰረዛ ያልተጠየቀውን አታውራ። ነብይህ መንገድ ላይ አፍጥሮ አያውቅም። ስለዚህ የተራበ አብልቶ አያውቅም ማለት ነው። ማይሆን ሎጂክ ውስጥ አትግባ። ሸሪዓውን ክፈት። ሸሪዓውን ክፈት። የትኛውን ሸሪዓ የምትከተለው? ይኸውልህ አዳምጠኝ መጀመሪያ። ይኸውልህ ሙስሊም የትኛውን ሸሪዓ ነው የምትከተለው? የትኛውን ሸሪዓ ነው የምትከተለው? አዳምጠኝ መጀመሪያ። እሺ ላውራ። እሺ ቁርአን ነው። ቁርአን አዞናልኛል። አታወራም። ተረት አታወራም ወንድማችን። ቤቱ የተረት ተረት ቤት ሳይሆን ቁርአን አዞናልኛ ቁርአን። እሺ ክፈተው። መንገድ ላይ አፍጥሩ የሚለውን ማስረጃውን አሳይ። ማስረጃ ሌላ ሲስ አዳምጠኝ። ቆይ አንተ ምን ታርክ? ከታች አለው ምን ታርክ? ኦፎይ ላውራ መጀመሪያ። አዳምጠኝ መጀመሪያ። መንገድ ላይ አሁን ሌላ ስልክ የለኝም ስላልክ ቤላ ትከፍትላለች። ጥቅሱን ብቻ የምትናገረው ቤላ እንኳን ለመጣሽ ቆየኝ። ኦፎይ እንዴት ነው? አባቱ ክርስቲያን አያስፈልግም ካሁን በኋላ። ጥቅሱን ንገራት መጀመሪያ። ሳቤን ላውራና ከዛ ጥቅሱን ነገር አለው። ተረት አይደለም። ሰማንህ። ለምን ትፈራለህ? ለምን ታፈጥራላችሁ? ላልከው ነገር ላውራና መልስ አምጣ። መጀመሪያ ላውራ። ነብዩ ነው ፈርቶ ከድጃ ቀሚስ ውስጥ የተደበቀው ትፈራለህ ምናምን የሚለውን የነዛን ደደብ ኡስታዞቻችሁን ንግግር እዚህ ይዛችሁ አትምጡ። ኤኒዌይስ ማንኛው ነው ቀድሞ የመጣው? ኬቤኪ እንኳን ደህና መጣ። ኬቤኪ አይ ቲንክ ሙስሊም ነው። አልሰማም። ኦኬ ቀጥል። እሺ ጣልቃ ስገባ ነበር። ፏድ ኦኬ መልስ ያለው አለ። መንገድ ላይ አፍጥር ይቻላል
አይቻልም። ዑለማዎቻችሁ አይቻልም ሲሉ ከእናንተ የተሻለ እውቀት የላቸውም ዑለማዎቻችሁ ማለት ነው። ዑለማዎቻችሁ የእናንተን ያህል አያውቁም፣ መሀይም ናቸው ማለት ነው። አይቻልም የሚሉት ሰላም እንኳን ደህና መጣ። ከዑለሞቹ ይቻላል አይቻልም ያላለ አይቻልም ያሉት ኦኬ ጎበዝ። በዛ መንገድ ነው። እሺ ካሊድ ይቻላል ያሉም አሉ። አይቻልም ይቻላልም ሁለት ውዝግብ ከመጣ ምንድን ነው የሚደረገው? እንደ ሃይማኖታችሁ ቀጥል። እንደ ሃይማኖታችን እንደ ሃይማኖታችሁ አይቻልም እና ይቻላል ሁለቱ ከተለያዩ ምንድን ነው የሚደረገው? የሚደፋው ሀሳብ ይታያል። ኦኬ ስለዚህ አሁን የትኛው ነው የሚደፋው ነው የምትለው? የሚደፋው ሀሳብ ይታያል። የሚደፋው ሀሳብ ማለት ወደ ነብዩና ወደ ቁርአን ተመልሶ አይደለ? የኔን ላብራራልህና ይቻላል በሚለው እንዴ? አይ ኦኬ አንተ ይቻላል በሚለው ነው አይደለ? አይቻልም ስላልክ እኮ የሚቀየር ነገር የለም እኮ። ይቻላል ስላልክ የሚቀየር ነገር የለም። እኔ ቀየር መቼ ወጣኝ? ወንድማችን ይቀየር ወጣኝ። እኔማ እንድቀጥሉ ፈልጋለሁ። ምክንያቱም ይቻላል በሚለው እንዴ እኮ ይቻላል የሚለው ይስማማኛል። ያ ይቀየር ከሚለው ይቀጥል የሚለው ያስማማኛል። ምክንያቱም ከ50 ዓመት በኋላ በቃ ይቻላል እቺ ንግግሬ ምን ትሆናለች? ማርክ ትሆንና አዲስ ሃይማኖት የመሰረታችሁ አዲስ ስርዓት የመሰረታችሁ መሆኑን ህዝብ እንዲያውቅ ስለሚሆን ማለት ነው። በየጊዜው እስልምና አፕዴት እንደሚሆን ለማሳየት እኮ እኔ እንዲቀጥል ነው የምፈልገው። ኦኬ መንገድ ላይ ማፍጠር የምን አዲስ ሃይማኖት ነብይ አድርጎት ነበር? ነብይ አድርጎት ነበር? ነብይ አድርጎት ነበር? ምን አልከኝ? ነብይ ተለያዩበት ያልከውን ነገር ነብይ አድርጎታል? እሺ አንድ ጥያቄ ልጠይቅክ። አልጠይቀኝም። ቶፒክ ላይ ብቻ አውራ። ነብዩ ያላረጉት እኮ ብዙ ነገር ይደረጋል እኮ። ምንድነው አዲስ አደረገው? ኦኬ ስለዚህ ነብይ ምን ብሏል ደግሞ በሃይማኖት ላይ? ያንተ እየተሰማ አይደለም እኔ ጋር። በቃ ሚታር የኔ አልሰማም እንደ ቤላ ሰማል። በደንብ የራሱ ኔትወርክ ነው። የአንተ ኔትወርክ ነው የሚሆነው። እኔ በደንብ ነው አይ ቲንክ እየተሰማ ያለው። ኢብራሂም ክርስቲያን ነው። ኬቤኪ ደግመ ሁለተኛ እንዳልክ ከዚህ በፊትም ሸውደናል። ቦልካለሁ ደግመ ብልክ እዚህ ቤት ላይ ደግመ ብልክ ቦልካለሁ። አሊያም ስምህን ቀይር አስተካክል። ደግመ ከላክ ቦልካለሁ ሌላ ቀን ማለት ነው። አሊያም የክርስቲያን ስም በስርዓት የሚለይ አድርግ። ጫፍ ጫፍ ሰማለሁ ብሎ ነገር የለማ። በስርዓት ወይም ስማን አስቸገርከን እኮ። ኦኬ ነብይ አድርጎታል ወይ ብዬ ነው የጠየኩህ። ነብዩ ባያደርገው የሚደረግ ነገር አለ አልኩህ። ኦኬ መንገድ ላይ ማፍጠርን ፈቅዶታል ነብይ? ምን እየተጠቀምኩ ነው? ነብይ ቆይ እንደከለከሉ ማስረጃ አስጠኝ። ቆይ እንደከለከሉ ቲክቶክና አዳምጥ ፕሊዝ። በመጀመሪያ ማይገናኝ ሎጂክ አታገናኝ። ምክንያቱም ቲክቶክ በነብይ ጊዜ ስላልነበረ ነው። በነብይ ጊዜ መንገድ አልነበረም እንዴ? ስለዚህ ኤግዛምፕል ስንሰጥ ሁሌም ቲፖሎጂካሊ ሴም ቲንግ መሆን አለበት። አንድ ሁለተኛ ደግሞ የሚገናኝ መሆን አለበት። ማይገናኝ ነገር ኤግዛምፕል አይሰጥም። ለወደፊት ትምህርት የሆነ በመንገድ ላይ ማፍጠር የሚገናኝበት መንገድ አለ። ልንገርክ፣ መንገድ ላይ ማፍጠር ብቻም ሳይሆን የታረዘንም እናለብሳለን። አንዴ ስሚ፣ አንዴ በደንብ እንረዳዳ። የሸሪዓ ማስረጃዎች ስንት ናቸው? የዲን ማስረጃዎች ስንት ናቸው? እኛ ጋር ሸሪያን ራሱ ቁርአንም ሐዲስም አያውቀውም። ስለዚህ እዛ ውስጥ አትግባ። ነብይ አያውቃቸውም። ሲጀመር ሸሪያው ነው የሚያውቀው ነገር ስላልሆነ ስንት ናቸው? ማስረጃዎች ስንት ናቸው? እኛ ጋር አይታወቁም። በጣም አይታወቁም። እሺ እንመላለስ። ማስረጃዎች ስንት ናቸው? አይታወቁም። እሺ ከማስረጃዎቹ የሚመጡ ድንጋጌዎች ስንት ናቸው?
አይታወቁም። ሸሪያ የሚባል ነገር የለም። ከማስረጃዎቹ የሚወጡ ድንጋጌዎች ስንት ናቸው? የምን ማስረጃ? አታውቅም። የምን አታውቅም። ማስረጃ? ቆይ ወይኔ አላህ የሚያውቀው ምንድን ነው? እሱ ከአንተ ጋር መግባባት ስንት ድንጋጌዎች ይወጣሉ ማስረጃዎቹ? በመጀመሪያ ደረጃ ከቁርአን ውጭ የሆነ ነገር በሙሉ አላህ አያውቀው። አድቫንቴጅ ምን ሰጣችሁ? አንድ አለ። ምንድነው እሱ? ሐዲሱም ደግሞ ይቆልፋችኋል። ከመሐመድ እና ካላህ ውጭ ምንም ነገር ተቀባይነት የለውም። ምንም ነገር እየተሰማኝ አይደለም። እሺ ቀጥል ኢብራሂም፣ ቀጥል። እሺ ላውራሽ የውፈይ አንድ ላይ ላውራስ ሐሳብን ሳይሆን፣ ምክንያቱም ሐዲሱ ላይ ነው የምታወራው፣ አንተም ላይ ነው የምታወራው፣ መረጃ ላይ ነው የምታወራው። መንገድ ላይ ለምንድን ነው አትቀመጡ ያሉት ነብይ? ሙስሊም መንገድ ላይ ለምን አትቀመጡ ያሉት ነብይ? ሸበካ አልሰራም። ማስረጃ አምጣ። መንገድ ላይ የምንቀመጠው ለምንድን ነው? ቆይ እስኪ መንገድ ላይ የምንቀመጠው እኮ መንገድ ላይ መቀመጥ ነብይ ከልክሏል? አልከለከለም። መንገድ ላይ የምንቀመጠው ምን ሰክራን መስለክ እንዴ? ጠጅ ጠጣራለም እኮ መንገድ ላይ የሚቀመጠው ወገናችን። እኛ እኮ እሱማ ገነት አይደለም። ቆይ ገነት ውስጥ ሲሆን ነው ጠጅ የምትጠጣው። ጠጅ ለመጠጣት መንገድ ላይ የምትቀመጠው ገነት ውስጥ ሲሆን ነው። ይሄ ገነት ስላልሆነ ጠጁን አታገኘውም። አሁን እስከዛ ድረስ ታገስ፣ አይዞህ፣ ትደርሳለህ። ገነት ነው ጠጅ አንደኛ መንገድ ላይ የምናፈጥረው ከአናዳዳክ ቤተክርስቲያን ላይ ግቢ ገብተን እናፈጥራለን። ታንቀሙት ከፈለክ መስቀል አደባባይ ላይ ደግሞ ትልቁን መስጂድ እንሰራለን። ተናደክ ነው? አይዞኝ። እኔ እንደምን እናደዳለን? ነብይን ሐሰተኛ እያደረግከው ስለሆነ ቤተክርስቲያን ላይ ግቢውን ገብተን ይኸውልህ፣ ቤተክርስቲያን ግቢውን ገብተን እናፈጥራለን። ቆይ ተረጋጋ። እናመሰግናለን። መንገድ ላይ እናፈጥራለን፣ መንገድ ላይ እንቀመጣለን አለ ነብይን። ሙስሊሞች መንገድ ላይ ሲታር አሳምቡሳ አልሰጡህም? ሙስሊሞች አንዴ አዲሱን ክፈችልኝ። ቡሃሪ 6229 አንዴ ክፈችልኝ። እንዴ የተራባ አታብሉ ይላል እንዴ? ክርስቲያን እንዳልመስለኝ እኮ ማንም አላለህም። የተራባ አታብላ ማንም አላለህም። ይሄ ስህተት ንግግርን እዛው ኪስ ክተተው። መንገድ ላይ መንገድ መዝጋትና እንደ ክርስቲያን በመጀመሪያ ደረጃ ሙስሊም ክርስቲያንም ማብላት አይችልም። አንድ ሁለተኛ ደረጃ ደግሞ ነሰሰርሊ መንገድ መዝጋት አይጠበቅብህም። የተራበን ለማብላት እኔን መንገድ ዘግተህብኝ እንዳላልፍ ከልክለኸኝ አይደለም የምታበላው። ሁለተኛ ደረጃ ግን ሙስሊም አማኝን ነው እንጂ ማብላት የሚጠበቅበት አማኝ ያልሆነን አይደለም። ኦኬ ሐዲሱ አንዴ ነበብ ቀጥሪ ቤላ አንብቢው። ነብይ ምን እንዳለ ነይሲ ኦኬ ዘ ፕሮፌት ሴድ ይላል ነብዩ እንደዚህ 62 ነው ያልኩሽ። 62 29 ኦኬ ለፎይ በጣም ዛሬ ፖለቲካም ጨምራል። ዛሬ ቀን ምንድነው ተናደድክ? ደግመህ እንዳትለኝ ቃል ሙሐመድ ነው መገለጥ ቀረብኝ ብሎ ሲናደድ የነበረው እኔ ሙሐመድን አይደለሁም። ምንም የቀረብኝ ነገር ስለሌለ ማለት ነው። ማስቀር አደባባይ ትልቁ መስጂድ እንሰራለን። እሱን ጠብቅ ፕሊስ፣ ተረጋጋ። ቆይ ቅድም ያልኳችሁ ለዚህ ነው። አያችሁ፣ መፈክር ነው እስልምና። ሁለተኛ ደግሞ የሰው ንብረት መቀማት ነው አላማቸው። አላልኳችሁም? አላማቸው ኢንቴንሽናቸው ታሪክ መዝረፍ፣ ንብረት መቀማት ነው እንጂ ሃይማኖታዊ ጉዳይ አይደለም። ፖለቲክስ ነው። ስም መቀየር፣ ንብረት መቀማት። ምን ይለናል ወንድማችን? መስቀል አደባባይ መስጊድ እንሰራለን። መስቀል አደባባይ ነበር። አሁን ምን እናደርገዋለን? መስጊድ እናደርጋለን። አላማቸው ምንድነው? ንብረት መንጠቅ ነው። መንገድ ላይ የምናፈጥረው ከተናደድ ይውሉ መንገድ ላይ የምናፈጥረው ከተናደድ አዳምጥ። አላማቸው ምንድነው? ቅድም እንደነገርኳችሁ የሃይማኖት ጉዳይ አይደለም። እስልምና መንጠቅ ነው። ሰፋና መርዋሁ የሚዞሩበት ካያችሁ በፊት ጣዖታውያን ነበሩ የሚዞሩበት እዛ ተራራው ላይ ማለት ነው። ጅም አደረጋቸውና መሐመድ እነሱ መዞር ጀመሩ። ካባን ያ ጥቁሩ ድንጋይ ጋር እንትን የሚሉት የሚሽከረከሩት ድንጋይ ይሽከረከሩ ነበረ ጣዖታውያኖቹ በመካ የነበሩት። ሙሐመድ ጅም አደረጋቸውና ለቀቀና አዳምጥ፣ አትሳደቡ፣ መሽከርከር ጀመረ፣ መዞር ጀመረ።
ጣዖታውያኖቹ ልብሳቸውን እንደዚህ አውልቀው ነበረ የሚዞሩት። ሙሐመድ ያንን እነሱን አጸዳና እሱ እንደዛ አድርጎ ማዞር ጀመረ። ዘሆል መንጠቅ ነው ስራቸው። እስልምና እንደዛ ነው። ነብይ እንዲህ ብሏል። እስቲ አንብቢው አንዴ። እሺ ዘ ፕሮፌት ሰይዳል ነብዩ እንደዚህ ያሉ ቢ አዌር አቮይድ ሲቲንግ ኦን ዘ ሮድ ተጠንቀቁ፣ በመንገድ ላይ ከመቀመጥ ቆጠቡ። ራሱ ቢተረጉምልን አሪፍ ነው። አንብቢው አንቺ ራሱ ተርጉም። እኔ አነባዋለሁ። አረብኛ አድርጊ። እኔ አነባዋለሁ። ኦኬ ዘ ፕሮፌት ሰይድ አረብኛ አድርገው አድርጊለት። እሺ ሰንሰለቱን ትተህ አንብበው ከዚህ ጀምሮ እስኪ አይታዩም ብዙ ያው ይኸው እንደዛ አድርጊው። አዳና አብዱላህ ቡን ሙሐመድ طيب ايه ምንድን ነው የሚለው? ይሄ ነው ሰንሰለቱን ትተህ ከዚህ ጀምሮ አንብብ። አሚር ሰንሰለቱን ታይና ትንሽ ከፍ አድርጊው። በቃ እያነበብኩ እኮ ነው እንዴ እኮ እያነበብኩ ጠብቅ እንጂ ዝቅ አድርጊው፣ ትንሽ ዝቅ አድርጊው። ታዲያ ምን ይሰራል? ምንም አይሰራል። ከላይ ነው ምናምን ከሚለው ጀምረ ከላይ ነው የሚጀመረው። ከላይ ነው የሚጀመረው። አምጪ ከላይ ለምን ታሳልፊዋለሽ? አብዱል ከላይ ሰንሰለቱ ነው ያለው። ሐዲሱን ጀምረ ከዚህ ጀምረ አርጊለት። ኖ እንደዛ የሚባል የለም። ኖ እንደዛ አይደለም። ايوه ارجو ايوه حدانا عبد الله بن محمد اخبر ابو امير كان يتشالم كان يقرب زبير من ነው የሚለው ማን ጋር አፍጥሩ ነው የሚለው? ታዲያ አፍጥሩ የሚለውን አታፈጥሩ ይላል። ይሄ አሁን ለምሳሌ የተራባ ብሎ የሰዎቹን ስም እንኳን ሳያነብ መንገድ ላይ አፍጥሩ ነው የሚለው። ይኸውልህ ነቢያችን ሰለላሁ ዐለይሂ ወሰለም እንድናበላ እኮ ነው የፈቀደው። አንብብ አትናደዱ፣ በይዘው አትናደዱ። ወላሂ አሳምቡሳ ካልሰጡህ መንገድ ላይ ሲታር አሳምቡሳ ካልሰጡህ ስጡኝ። ሙስሊም እኮ የተራባ ያበላል። በቃ ያላችሁ እስልምና ውሸት ነው። አረብኛ መደበቂያቸው ነው። ውሸት ካባቸው ነው። ማጭበርበር አላማቸው ነው። እስልምና ሐሰት ነው። ምክንያቱም የተመሰረቱት መስራቻቸውም ከአጋንንት ሰምቶ ነው። የአጋንንትን አስተምሮ የሚከተል ኦልዌይስ ውሸታም ነው። አንብብ እንኳን ሲባል እጁ ሊዋሸን ይሞክራል ማለት ነው። ኦኬ ዝቅ አድርጊለት። አሁን የሚያንብብ አንብብ። ድጋሚ ይዋረድ። ሶስተኛ ሌላ ነቦ አምጪው። አሁን እንግሊዝኛ እኛ እንግሊዝኛ እናቀኛ አረብኛው በደንብ ስለመጣ ቀጥል አንብብ። እሺ ቀጥል። ተርጉም አንብብ። መጀመሪያ ይኸውልህ አዳምጠኝ። ይኸውልህ አንደኛ ልንገርህ፣ እስላም የተራበ ክርስቲያን ካገኘ ይባላል። አንብብ። ያነበብኩልህ ተርጉሙ እኮ ነው ይሄ። እንዲህ ምን ይላል ተርጉሙ? ተርጉሙ ምን ይላል? ተርጉሙ የተራበ ብሉ እስቲ አንብበው። ስታነበው እንስማ። የትኛውን ሰደቃ የሚለው እዚህ ላይ አንደኛ ይሁዳ ስማ እስላም በፈለገበት ማፍጠር ይችላል፣ በፈለገበት መስገድ ይችላል። እናመሰግናለን። ከዚህ ምን ትረዳላችሁ? እስልምና ለውሸት እንደማይቆም ኦዲየንስ ከዚህ መረዳት አትችልም? ከዚህ በላይ ምን እናሳያችሁ? ሰዎቹ ውሸታም መሆናቸውን፣ አረብኛ መደበቂያቸው ውሸት ካባቸው፣ ያንን ኡስታዝ ቅድም እንዴት እንዳሰጣ ነው አያችሁ። እናቷ ሂጃቢስት ሆና ድራማ ሲሰሩ ማለት ነው። ምን እናምጣ ከዚህ በላይ ወገኖቼ? ምን አይነት አጋንንት ቢጠናወታቸው ነው ለሃይማኖታቸው በዚህ መጠን የሚዋሹለት? ባገን አንተ እፎይ የራስን ህይወት ትኖር። አሁን አንተ አግብተህ ልጅ አለህ፣ ቤቶላን አግባትና ልጅ ወለድ። እሱን ተተሰኛ ሃይማኖት ተተ ምንድነው እሱ? ማመልከቻ ልታስገቢ ነው አንቺ? ኤኒዌይስ አግብተህ ልጅ ወልደህ በደንብ አስተውሉ ወገኖቼ፣ በደንብ አስተውሉ። የሚያስቅ ነገር አለ፣ ጤናማ ነገር አለ። ይቅርታና አንድ ሰው ሀሳብ ጠይቆ ሀሳብን ሳይረዳም ማለት ነው ሌላ ሀሳብ ላይ መስጠት አግባብ ነው ብለህ ታምናለህ? ለመተማመን ነው አይደል? እዚህ ጋር ፍርድ ለማግኘት ነው አይደል የተቀመጥከው? ፍትህ ትክክለኛውን መንገድ ለማስተማር ነው አይደል? ቶፒኩ ላይ ከሆነ
ቶፒኩ ላይ ከሆነ መረጃ ማምጣት ምቺ ከሆነ ቶፒኩ ላይ ከሆነ የመስማት ነው፣ ምንም ችግር የለብኝም። አንደኛ ያልጠየኩት የምታወሪ ከሆነ፣ ሁለተኛ ካልጠየኩት ማውራት ብቻ ሳይሆን ወደ ስድብ ውስጥ ከገባ ማዳመጥ ኢንተረስትድ አይደለሁም። ኖርማል ስድብ ሰው ሊሳደብ ይችላል፣ ብዙ ማተር አያደርገኝም። እዚህ ጋር መልስ እየተባለ ልታመልጥ ነው አሳያለሁ ሮጥክ ምናምን እንደዚህ አይነት ነገሮች የኡስታዞቻችሁ አካሄድ ስለሆነ እዚህ ቤት ውስጥ እሱን አተገበሩትም። ሰው ተሳስቶ ቢሰድበኝ እዚህ ጋር ብዙም ቦዘር አያደርገኝም። ነገር ግን በእናንተ ሃይማኖት የታረዘ አለ ብስ አይልም፣ የተራበን አብላ አይልም። እሱ ችግር የለብንም። ጥያቄያችንም አይደለም። አሁን እሱ ጥያቄያችንም አይደለም። አየሽ፣ ጠይቀን ቢሆን ኖሮ እሱ እንደዛ ብለሽ ትመልሽልን ነበረ። እሱን አሁን ባለፈው ቪዲዮ ሰርቼበታለሁ፣ አይ ቲንክ ላይቭም ገብቼበታለሁ። ሙስሊሞች ሌሎችን ማብላት ይችላሉ ወይ በሚል ገብተንበታል። ላይቭ ከአማኝ ውጭ ማብላት አይችሉም የሚል ሀዲስ ስላለ ማለት ነው። ዛሬ እሱ ቶፒካችን አይደለም። ዛሬ ቶፒካችን ምንድን ነው? ሁሉ ኢኖቬሽን ቢዳ ነው፣ ቢዳ ሁሉ ደግሞ ጥመት ነው፣ ጥመት ሁሉ ደግሞ ገሃነመ እሳት ይከታል የሚል ነው። ሁሉም በቁርአንና በሀዲስ ተዘርዝሯል አልቋል ተብሎ ስለሚታመን መንገድ ላይ ማፍጠር መንገድ ዘግቶ ማፍጠር ነብዩ አልፈቀደውም። እንደውም አንቺ ልጠይቅሽ፣ መንገድ ላይ ማፍጠር አንቺ ትችያለሽ? እችላለሁ። እስካስፈጠርኩ እርግጠኛ ነሽ? እስከተሰተርኩ ድረስ እርግጠኛ ነሽ? አዎ። ነብይሽ ፈቅዶታል ይሄን? የታረዘን ላበላ አልኩህ እኮ፣ የተቸገረን ላበላ እስከሆነ የወጣሁት እያልኩ። ስለዚህ መሀል መንገድ ላይ እንደ ማንኛውም ሰው ማፍጠር ትችያለሽ? እንደ ማንኛውም ሰው ማፍጠር እችላለሁ። ሎክ እህታችን ኬራ ምን ብላለች? መሀል መንገድ ላይ ሄዳ እኮ መሀል መንገድ ላይ ሄደሽ በማይረብሽ ሰውም በማይረብሽ ችግር የለውም። መሀል መንገድ ላይ ሄዳ እህታችን ኬራ የተራበን ለማብላት የቲምን ለመደገፍ ዘካ አውጣ ይላል። ማን ጠየቀሽ? ነብይሽ የቲም ደግፎ አያውቅም ማለት ነው? ዘካ አውጥቶ አያውቅም ማለት ነው? ሳቦችሽ መንገድ ላይ አድርገው ስለማያውቁ እነሱ ስቱፒድ ናቸው እያልሽ ነው ያለ ነው ምግባራዊ። ከእነሱ ተምረሽ ከሆነ አንድ ማስረጃ ጠይቅሻለሁኝ። በኋላ ተዘጋጂ፣ መረጃውን አውጪ። እነሱ ያደረጉትን በደንብ አስተዊ። እነሱ ያደረጉትን አንድ ማስረጃ ነው፣ ብዙ አይደለም የምጠይቅሽ። መንገድ ላይ ይህን ያደረጉትን ታስዘጋጅልኛለሽ። እኔ ግን ነብይሽ ስለ አንቺ መንገድ ላይ ማድረግ እችላለሁ ስላልሹ ሴት ስለሆንሽ አንቺን የሚመጥን አንድ አዲስ ልንገርሽ። ሱናን አቢ ዳውድ 5272 አንዴ ክፈችልኝ ቤላ። አይደለም ማፍጠር መንገድ ላይ ነብይሽ ምን እንደሚልሽ ተመልከች። 5272 አቢ ዳውድ። ኦኬ አንብቢው አንዴ። አረብኛ ትችያለሽ ኬራ ነው እንግሊዘኛ ይሆንልሽ? በፈለገችው። መልካም ቀጥይስ። ከመስጊድ በሚወጡበት ጊዜ ኤንድ ሜን ኤንድ ውመን ወር ሚንግልድ ኢን ዘ ሮድ፣ በሴቶችና ወንዶች በመንገድ ላይ ተቀላቅለው እንዲህ ሲሉ ሰሙ። ድሮ ባክ፣ ወደ ኋላ ተመለሱ። ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ፣ በመሀል መንገድ ላይ መሄድ አትችሉም። ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ፣ ከመንገዶች ጎንና ጎን ላይ ባሉ መንገዶች ላይ ሂዱ። ዘን ውመን ወር ኪፕድ ሶ ክሎዝ ቱ ዘ ዎል ዛት ዜር ጋርመንት ወር ራቢንግ አጌንስት ኢት፣ ሴቶችም በግድግዳው ላይ ወይም ደግሞ ከመንገድ ዳር ላይ ተጣብቀው ሄዱ ይላል። ወይም ደግሞ ክሎዝ ሆነው ሄዱ። ኦኬ ኬሪያ ቆይ አትቢ አጠጪ፣ ሌላ ጉዳይ ነው። መሀል መንገድ ላይ መሄድ ትችያለሽ። ሴት እንደመሆንሽ ሴቶቹን ነው ጥግ ያዥና ከግንቡ ጋር እየተጋጫችሁ ሂዱ ያላቸው ሴቶቹን ነው አይደለ? ለምን ከወንድ ጋር እንዳንነሳሳ። ቆይ መሀል መንገድ ላይ ትችያለሽ። አቺን
ኦኬ ለራሳችን የተፈጠረ ፕላኔት አለ እንዴ? አሁንማ ሱናውን ጥሰሽ ነዋ። ለምን እንዴ? ሱናውን ጥሰሽ ነው አፍጥራችሁ መንገድ ላይ የምትሄዱት። እናንተ ከግንቡ እየተጋጫችሁ ወንዶቹ በመሀል አስፋልት ነው የሚሄዱት። ከሆነ ከምትሻት ከወንድ ጋር አዎ ማይበቃ ማን ያለሽ? ማን ይሄ አይበቃም ያለሽ? ነብይሽ ብሏል እዚህ ጋር አይበቃም ነው ያለው ወይንስ ሴቶች በፍጹም በመሀል መንገድ መሄዳችሁ ነው ያለው? ይሄ የተቀመጠለው ላለመተሻሸት እኮ ነው። ከወንድ ጋር ላለመተሻሸት ነው። ቆይ ሐዲሱን አንብቢው። ራሷ ታንብበው እና ተተርጉምልን። ኬሪያ ቀጥይ። ሐዲሱንማ እንደዚያ አትቅጠፊበት፣ ነብይሽ የተናገረው አለሽ። እህታችን ኬሪያ ሐሰን የሐሰን ልጅ ቀጥይ እህታችን። እኔ ሰማደኛ ሚዩት ነሽ። እያወራሽ ከሆነ ሜይ ቢ ኢንቫይት ላክለት። እያወራሽ ከሆነ ሚዩት ነሽ። አይ ቲንክ የተመቸ ማውራት አልፈለገኝ መሰለኝ። ሚዩቱን ስታዘጋችሁ ወዲያው። ኤኒዌይስ አንድ አዲሱን አንብቤው እንትና ያቀለምሽባትን። ኦኬ እሺ፣ ምን እንደሚለው ለሴቶች ነው የሚለው ድሮ ባክ ወደኋላ ተመለሱ ፎር ዩ መስት ናት ዋክ ኢን ዘ ሚድል ኦፍ ዘ ሮድ በመንገድ መሀል ላይ መሄድ አልተፈቀደላችሁ ወይም ደግሞ አትችሉም። ስለዚህ ኪፕ ቱ ዘ ሳይድ ኦፍ ዘ ሮድ የመንገዶችን ዳር ዳር ይዛችሁ ሂዱ ይላል። ዘን ውመን ወር ኪፒንግ ሶ ክሎዝ ቱ ዘ ዎል ኦኬ ሴቶች ከግድግዳ ጋር በጣም ከመጣበቃቸው የተነሳ ዚያት ዜር ጋርመንት ወር ራቢንግ አጌንስት ኢት ልብሳቸው ራሱ ላይ ከግድግዳው ጋር ይጣበቅ ነበር ይላል። አስባል ከግድግዳ ጋር እየተጋጨ እንግሊዝኛው የምታነቢ ፕሊዝ። ልክ ይሄ አዙሪት ይባላል። ፈይሰል አንዴ አዙሪት የሚባል ነገር አለ። እንስሳቶች ካወቃችሁ አዙሪት ካለባት እንዲህ ትዞር እና በግ ነገር ላይ ነው መሰለኝ ቲንክ ብዛት እንደሚላቸው ሄደው ግድግዳ ጋር ገጭ ይላሉ። ሴቶች አስባል መሀል መንገድ ላይ ለእናን ፕሊዝ ጣልቃ ትግባ መሀል መንገድ ላይ መሄድ አልተፈቀደላችሁም ተብለው ሄደው ግድግዳ ጋር እየተጋጩ ሲሄዱ አፍጥር የሚሄዱ ሰዎችን ያቸው አብረው ነው። በምንድን ነው የሚሄዱ? በመሀል አስፋልቱ ላይ ነው ሴቶቹ የሚሄዱት። ነብዩስ ምን ብሏል? በፍጹም አልተፈቀደም። ስለዚህ ነብይ ቢነሳ አሁን እንደዛ አስተምሬ እንደዛ በመሀል ላይ ሲሄዱ እነኝማ የኔ እመቶች አይደሉም ነው የሚለው። አይደሉም ነው የሚለው። ሸመጥጣችኋል፣ ነብያችሁ ክዳችሁታል። በመሀል አስፋልት ላይ ቋ ቀጭ እያለች እኮ የምትሄደው አክብራ ማለት ነው ምናምን ነገር እንትን ቴመራ ምናምን እዛ አልተፈቀደም። ከግንቡ ጋር እየተጋጨች ነው መሄድ የምትችለው እሷ ጠግዋን እዛ ለማለፍ እንኳን ማለት ነው አይደለም። መሀል አስፋልት ላይ ልታፈጥር መሀል አስፋልት ላይ ከአጅነቢ አብራ ተቀምጣ እንትን ልትል አልተቻለም፣ አይቻልም። ኢድሪስ ቀጥል። እንኳን ዳመጣ ድረስ አረ ሌላ አውራት ምንም አንተ ቀደም እኮ ስታወራ ቆየህ እኮ። እሺ ቀጥል። ይኸውልህ አንደኛ ይኸውልህ ሙስሊም በሙስሊም ትቀናላችሁ። በይዘው አንተ ወፈይ ችግር ይሄ እኮ ነው ወላሂ። ለእስልምና ጥላቻ ስላለ ነው እንጂ የሙስሊም ሴት ትሰተራለች። ሐሳቡ ላይ ሐሳቡ ሐዲሱ ላይ እሺ ከግንብ ጋር መጋጨቱ ያስቀናኛል በጣም። ከግንብ ጋር መጋጨቱ ያስቀናኛል። አዎ እውነቱ እየመረረክ ዋጣው። እሺ ነጁዬ ቆይ ከግንብ ጋር እየተጋጨሽ ነው የምትሄጂው? ነጁ የኔው እጋጫለሁ። እርሳቸውም ሱና በምን ለመከተል እጋጫለሁ። ገደል እገባለሁ። ችግር እኮ ነው። አሃ ገደልም ትገቢያለሽ ከእሳቸው ለመጋጨት ለመስማማት ብለሽ? አዎ ገደል እገባለሁ። እሳቸው ገሃነምስ ትገቢላቸዋለሽ? እገባላቸዋለሁ። አዎ ስለዚህ እሳቸው ላዘዙሽ ለእሳቸው ብለሽ ገሃነም ትገቢላቸዋለሽ? እገባለሁ። አዎ እገባለሁ። ስለዚህ መሀል መንገድ ላይ አስፋልት ላይ አትሂዱ ሴቶች ከግንብ ጋር እየተጋጫችሁ ሂዱ ስላሉ፣ ስለዚህ እሳቸውን ትእዛዝ ለማክበር ብለሽ ሂድ ወተሽ ከግንቡ ጋር እየተጋጨሽም ትሄጃለሽ የእሳቸውን ክብር ብለሽ? አዎ እሄዳለሁ። ኦኬ
ታዲያ ምን ቀረሽ እኮ ኦልሬዲ ጋነም እኮ ገብተሻል። እህታችን መሐመድን ስለምትከተይ ጋነም እንገባለሁ ስላልሽ አብረሽ እኮ ታገኘዋለሽ። እገባለሁ አልኩኝ እኮ እኔ እሳቸውን ለመከተል እገባለሁ። መግባትም ካለብኝ እገባለሁ እኮ። ገብተሻል ኦልሬዲ እኮ የነገርኩሽ ነው። ገብተሻል። ምክንያቱም ምን ይልሻል መሰለሽ ነብይሽ ሱራ 1971 ላይ ሱረቱ መርየም ላይ ሁላችሁም ወደ እሱ ወራጅ እንጂ አንዳችሁም አቀሩም ይላል። ስለዚህ ሁላችሁም ገሃነም ገብታችሁ ነው የምትወጡት የሚል አስተምራለሽ። ሁልሽም ገሃነም ትገቢያለሽ፣ ትቃጠያታለሽ። ምን አገባት? እንቃጠላለን። ያንን እንጨት በአንገቴ ላይ ተሸክሜ ከሚሄድ ገሃነም ብገባ ይሻለኛል። እውነት ብለሻል፣ እውነት ብለሻል። ይሄንን መስቀል የሚሸከመው አጋንንት ያልተጠናወተው ሰው ነው። አንቺ ደግሞ አጋንንቱ ተጠናውቶሻል። ማሜ ተጋብቶብሻል። መስቀሉ ትርጉሙ ምንድነው ተብላችሁ ስትጠየቁ ኃይላችን ነው የምትሉት። ትርጉሙ ምንድነው? እስኪ የመስቀሉ ትርጉም ምንድነው? ያው ምክንያቱም የአጋንንት የተቀጠቀጠበት ስለሆነ አንቺ ደግሞ የአጋንንትን ምስክር የምትቀበይ ስለሆንሽ ያስጨንቃችኋል መስቀል። ኤኒዌይስ ግን ዮሐንስ ወንጌል ምዕራፍ 3 ላይ 16 እንደሚናገረው በልጁ የማያምን ዘላለም ሕይወት እንደሌለው ይናገራል። ሰው በልጁ የሚያምን ግን በልጁ የማያምን ዛሬ እንደተፈረደበት አሁን እንደተፈረደበት ይናገራል። ስለዚህ አዎ ገሃነም እገባለሁ ለመሐመድ ብዬ በክርስቶስ የማያምን ሁሉ ገሃነም ገቢ ነው። የማን ልጅ ነው እሱ? የአብ ልጅ ነው እሱ። አዳምጪ። እኔስ ወደ ቶፒኳ እንድንመለስና እህታችን ምንድን ያለችው ነቢያችን ካለ ከግንብ ጋርም እየቢሆን እየተጋጨውለት ሄዳለው። ነቢያችን ካለ ገሃነምም ለመግባት ለሱ ከሱ ጋር ሆኜ ዝግጁ ነኝ፣ ገሃነምም ቢሆን ይስማማኛል ነው። ሰው ምርጫውን እንግዲህ የምንከለክለው ነገር አይኖርም። ሰው የወደደውን መምረጥ መፍቱ ስለሆነ ማለት ነው። የወደደውን የመምረጥ መፍት አለ ማንኛውም ሰው። አስቸጋሪ ነው ለምን መረጥክ ብለን ስለማንል ማለት ነው። ለምን መረጥክ አንልም፣ መምረጥ መፍት ስላለው እና ከግንብ ጋር እየተጋጨች ግን ታውቃለህ፣ አላህ እስልምናን ይስጥክ ብዬ ዱዓ አደርግልሃለሁ። እውነትሽን ነው። አላህ ያድነክ ብዬ እውነትሽን ገሃነም መግባት ፈልጋለሁ እኮ አንቺ ራስሽ ያልሽን እኮ ለእኔ ለምን ጸሎት ታደርጊያለሽ? እህታችን ውዴ መግባት ፈልጋለሁ እኮ አላልኩም። እኔ እርሳቸው ካዘዙኝ መግባትም ካለብኝ እገባለሁ ነው እንጂ አልኩ። እኔ እኮ ጀነት እንደምገባ እኔ እርግጠኛ ነኝ እኮ በአላህ ስለማምን እኔ መስቀል አንገቴ ላይ አልተሸከምኩም፣ ፍጡርን አላመለኩም፣ ማርያም ጎርጊስ ምናምን አላልኩም። የኔ ቆንጆ መሐመድን ታመልኪያለሽ፣ እሱ ደግሞ ፍጡር መስሎ ነበረ። መሐመድን ትከተያለሽ፣ እሱ ፍጡር መስሎ ነበረ። እሱ ብቻ ሳይሆን ያችን ጥቁሯን ድንጋይ ያችን ጥቁሯን ድንጋይም ደግሞ እንዳረሻች። ያቺ ጥቁሯ ድንጋይ በፊት ሴቶች እንዳንቺ ቆንጆ ቆንጆ ሴቶች ፔሬዳቸውን ይቀቧት ነበረ። ልክ እንደ ቅባት ፔሬዳቸውን ይቀቧት ነበረ። አሁን ደግሞ በሴት ማህፀን ቅርጽ ተሰርታ ወንዶች ናቸው አሁን ቅባት የሚቀቧት፣ ዘይት ምናምን ነገር ይቀቧታል። እሷን ሄደሽ ሟሟ ስትያት ገነት ትገቢያለሽ። አሁን አንድ የተረጋጉ በደንብ አስተውሉ። እየተመለከት ነው ያለ ነው ምንድነው እሱ የጎዳና ላይ አፍጥር፣ ልብ በሉ፣ የጎዳና ላይ አፍጥር የሚል እንደዚህ በማስ ከተጀመረ አሁን 5 ዓመት ሆኖታል። 6ኛ ዓመቱ ነው። ዑለማዎቹ እኔ እስከማውቀው ድረስ አሁን እያሉ ያሉት አይቻልም። ጥቂት ሶሻል ሚዲያውን የያዙት ወጣቶቹ ናቸው። በኦርቶዶክስ አደባባይ በዓላት ቅናት አይናቸው ደም የለበሰ እነሱ ናቸው። እኛ መቀጠሉ ደስተኛ ነን። ምክንያቱም በየጊዜው እስልምና አድ እያደረገ ሃይማኖቱ ላይ ዲቨሎፕ የሆነ ሃይማኖት እንደሆነ ደጋግመን ስንናገር ሰው አይረዳም ነበር። ይኸው በእናንተ እድሜ እንኳን አዲስ የፈጠሩት በዓል አለ፣ እንደዚህ አይነት ስርዓት አለ። ሼክ አልባኒ ከ50 ዓመት በፊት ነው ሐዲስን ግሬድ ሰጥቶ ዳይፍ ሳይ ያለው የዛሬ 50 ዓመት ነው። እሱ ስንነግራችሁ ሜይ ቢ 50 ዓመት ያልደረሳችሁ ትንሽ ሊረዝምባችሁ ይችላል። አዳምጪ በቃ ከሰሮነች ታብታ ብያረች ተማሪ ከ50 ዓመት ደግሞ ይኸው የዛሬ 5 ዓመት የተጀመረን ስርዓት ደግሞ አመጣንላችሁ። ቁርአናቸው ሲጻፍ ታስታውሳላችሁ።
አንድ ሰው ተነጋገሩ፣ ሶስት ሆነው እንዲህ እንዲያርገን እንጻፋሉ፣ ይህንን እንጣሉ፣ ይህንን እናካተዋሉ። አንድ ሶስት ሆነው ወሰኑ ማለት ነው። ሐዲስ ሲሰበሰብ እንደዛው። ስለዚህ የሆነ አንድ ሶስት ምናምን የሆኑና ጉባኤ ብለው ደግሞ ይጠሩታል እኮ ሶስት ሰዎችን። ከዛ አንተ እንደዚህ አድርገው ከከሌ ጋር ያኛው ቁርአንን ያኛው እንደዚህ አድርገውና ይሄንኛው እንደዚህ ብለህ ጻፍ። እንደዚህ እያለ የመጣ ሃይማኖት ነው። ሁለት ሶስት ሰዎች የሆነ ነገር ያነሱና እንዲናድርገው እንዲሁን ከዛ በኋላ ሃይማኖት ሆኖ ይቀጥላል። የፊቅ ትምህርት ቤቶቻቸው መዛቦቻቸውን ይኸው 4ቱ መዛቦች እነሱም ከጊዜ በኋላ የመጡ ናቸው። አሁን ህግ የሚወጣባቸው የህግ ትምህርት ቤቶቻቸው ከጊዜ በኋላ የመጡ ሰንበዲ ይመጣና እንዲህ ብሎ ህግ ያወጣል። ከዛ በኋላ ሐንበሊ እኮ እንዲህ ብሏል፣ ማሊኪ እኮ እንዲህ ብሏል፣ ኢማም አሽራፊ እንዲህ ብሏል። መቼ ነው የመጡት? ትናንትና። እነሱም ከ100 ዓመታት በኋላ ቁርጡቢ እንዲህ ብሏል፣ ኢማም ጠባሪ እንዲህ ብለዋል። መቼ ነው የመጡት? ከ300 ጠባሪ ከ300 ቁርጡቢ ከዛ በኋላ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል። መቼ ነው የመጡት? ታውቃላችሁ ኢብኑ ከሲር እንዲህ ብሏል። መቼ ነው የመጡት? ከ600 ከ700 ዓመት በኋላ ሸይኹል ኢስላም ሙሐመድ አብዱል ወሃብ ታላቁ የሙስሊሙ ሊቅ እንዲህ ሐዲሱን እንዲህ ብሎታል። መቼ ነው የመጣው? የዛሬ 200 ዓመት የነበረ ሰውዬ ሙሐመድ ከሞተ ከ1200 ዓመት በኋላ ዳሩ ሰላም ይህንን ግሬዱን ዳይ ብሎታል፣ ሰሂህ ብሎታል። የሐዲስ ታላቁ ሊቅ ኢብን ሐጀር አልአስቀላኒ እንዲህ ብሎታል። አልባኒ እንዲህ ብሎታል። መቼ ነው የመጣው? ነብይ ከሞተ ከ1300 ዓመት በኋላ። እምነቱ የተመሰረተው እንደዚህ ነው። በቃ በየጊዜው ማለት ነው። በየጊዜው እንትን የሆነ ነገር ቻሌንጅ ሲመጣባቸው የሆነ ነገር ያስወግዳሉ። አዲስ ነገር ሲያዩ ደግሞ እንዲህ አድ ያደርጋሉ። እምነቱ በእንደዚህ አይነት ሁኔታ ይቀጠለ፣ በእንዲህ አይነት ሁኔታ ይቀጠለ። ኦኬ ኢዘዲን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በመጀመሪያ እኔ የሚለው ነገር ያው ኤን ሚውት የምታደርገኝ ነገር እሱን አቁምና ያው በመጀመሪያ ያው በማረጃ ብናወራ ይሻላል። እኛም ደስ የሚለን እሱ ነው። እኔ የሚለው ሚውት አታርገኝ። በመረጃ ስላልክ ቀጥታ ለምታወራት ሁሉ መረጃ ጠይቃለሁ። አዎ ትጠይቀኛለህ፣ የፈለከው ነገር ጠይቀኛለህ። በመጀመሪያ ማለት እኔ ለውራቆል በመጀመሪያ አንተ ክርስቲያን ነህ ካይን መጠየቁና የምታወራው። ስለዚህ ለምታወራት ሁሉ በደንብ አሰብ። ቆይ ለምታወራት ሁሉ መረጃ ታመጣለህ። ስለዚህ አሁን እንቀጥላለን። የመንገድ ላይ እኔኛ መጠየቅ አለብኝ። የመንገድ ላይ አፍጠር ነው እያወራን ያለ ነው። ገና ቶፒኩን አልሰማህም። ተረጋጋ። እኔ ስለሱ አያገባኝም እኮ እኔ ስለሱ አልገባውም። መጀመሪያ እኔ ካላገባ ለምን ገባ ታዲያ? ካላገባም እንደምን ገባ? አንዴ ብቻ አዳምጠኝ። እኔ የገባሁበት ምክንያትን አዳምጠኛ። አልፈልግም፣ አላዳምጥም። እሺ ጥያቄ ጠይቀኝና ልጠይቅና ጠይቀኛለች፣ ችግር የለም። ቶፒኩ ላይ ካላወራ ምን ልትሆን መጣ? ያወራለሁ። እኔ ለማውራት ነው የመጣሁት፣ ግን ያው ስለዚህ ቀጥላው። አሁን ምንድን ነበረ እስካሁን ሳወራ የነበረው? ሰምተዋል? አልሰማሁም። ስለሷ ራሷ እሷ ሲጀመር ያው እውቀት ያላት ሰው አይደለችም። በመጀመሪያ ምንድን ነው የምታወራው? ስለማን ምንድን ነው የምታወራው? ስለ ልጅቷ ማለት ልጅቷ አይደል ያልከኝ? ፕሊስ በቃ አንተ ንግዱ ነው የሚያዋጣ። ወደ ንግዱ ተሳተፍ። አንተ ንግዱ ይሻላል። ኤኒዌይስ በመጀመሪያ አዳምጡ። ሳታዳምጡ ፖለቲካ ለመስራት ሚዩት እንዳታደርገኝ ኋላ። እኔ እንትን ስልህ በመረጃ ነው የምናወራው። በመረጃ ፖለቲካ ሲሰሩ አያችኋቸዋል። ልክ በደንብ አውጥቶ አሁን ሊመልሰው ነው ብለህ ስትጠብቅ ፖለቲካ ለመስራት ነው። ፖለቲካ እስልምና ፖለቲካ ነው። እስልምና ውሸት ነው። እስልምና ማጭበርበር ነው። ቃል አስተያየትሽ ከግንቡ ጋር የተጋጨሽ ጊዜ ይመስላል። ፕሮፋይልሽ ትያለሽ። ይሄ ፎቶ መዲና የተነሳሁት ፎቶ ነው። መስጊድ ሄደሽ ነበር? ኦኬ መዲና። ኦኬ መካ ሄደሻል? መካ አው ብዙ ጊዜ ኡምራ ሰርቻለሁ። አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 ዓመት በፊት ሄጃለሁ። አው ኡምራ ማርገሽ ነበር? ያንን ጥቁር ድንጋይ ተመሻሻል። ያችን ጥቁር ድንጋይ እንዴ ስንት ተጋፍቼ መሰለህ እሱን ለመንካት ከስንት ሰው ጋር ተጋፍቼ
ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ። ዩቲዩብ ላይ አለ። አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ እሱንም ስትጋፊ ማየት አለብን። እኔስ ያ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። አሁን መልካም በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል።